ቢቢኤን ነው። ይህ የኢትዮጵያ ሙስሊሞች ድምጽ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን ከርማችኋል ውድ አድማጮች? በዘጠነኛው የመጅሊስ ጉባኤ ላይ ጋዜጠኛው እንዳይገኝ የተደረገበት ሁኔታ ይህን ይመስል ነበር። ተጋብዛችሁ ነው? እንትን ጋዜጠኛው ሄደ መጣ እና ማን አስፈቀደ? ቀጣና ይፈው ይባል ሌጋል ሆነ ሰው ሊሆን ይችላል። ከኛን በራሱ ማንም አልጋበዘም። አይሳይ ሰጥቶ ተጋብዘው ነው ከተጋበዘ ነው። እናንተ በምትፈልጉት መሆን የለበትም እኮ ይሄ ለማን ነው መሰለህ? ይሄ እንደዚህ መስጠት የምትፈልጉት ነገር ለህዝብ ግንኙነት ክፍል ነው። እኔ ጋዜጠኛ ነኝ። የህዝብ ግንኙነት ስራ አለም እየሰራሁ ያለሁት። አንተ አሁን የምትፈልገው ነገር መስጠት ለህዝብ ግንኙነት ነው። መጨረሻ መቼ እዛ ደረስን? አሁን እኮ ገና ነው። የመጅሊሱ ስራ አስፈጻሚ የጋዜጠኛውን መታወቂያና ጋዜጠኛውን ለጸጥታ ደህንነት ክፍል አስረከበ። ዛሬ ሙሉ ፕሮግራማችንን ላልተዘመረለት ላልተነገረለት ጋዜጠኛ የሱፍ ጌታቸው አድርገናል። በዛሬው ልዩ ፕሮግራማችን ጋዜጠኛ የሱፍ ጌታቸው ከመታሰሩ በፊት የሰራቸውን ስራዎች እናወሳለን። ሙሉ ፕሮግራማችን ሙሉ ዝግጅታችን ስለ ጋዜጠኛ የሱፍ ጌታቸው ነው። ባለቤቱ ፈትያም ከቢቢኤን ጋር ናት። ስለ የሱፍ ትነግረናለች፣ ብዙ ነገር ታጫውተናለች። ይሱፍ በጣም ልዩ ሰው ነበር። አልሐምዱሊላህ አላህ እድለኛ አድርጎኝ ያገባሁት ጥሩ ነበር። ህይወታችን በጣም የሆነ የባከነ ጊዜ የሌለበት ህይወት ነበር። ለምትደጋል ይሱፍ እንደውም ደጅ ያው በቃ እሱ የፈለገው ነገር ቢመጣ ፍለፊት ላይ ያኔ በልጅ ይዛትበት ነበር። ውጪ ያለ ልጅ እንዲናደርገዋለን ማለት እንዲናደርጋታለን በይሩት ሰዓት በቃ ምን የተሳመጡትን አንዱ ነው ሀቅን ያስኩት ነበር የሚላቸው። ያው የሚመጣበትን ዛቻዎች ፊት በጽሁፍ በንግግርም ሲገልጸው የነበረው ሰርቶ ወደ ኋላ ያለበት ሁኔታ አልነበረም። ጋዜጠኛ የሱፍ ጌታቸው ባልደረባችን ሷሊቅ አህመድም ይነግረናል። የሱፍ ቆራጥ ጋዜጠኛ ነው፣ ጀግና ጋዜጠኛ ነው። ጀግንነቱን የማያውቀው ጀግና ነው። ራሱ በራሱ ጀግና ነኝ ብሎ አይገምትም የሱፍ ጌታቸው። ግን የሱፍ ጌታቸው ጀግና ነው፣ ወላሂ ጀግና ነው። ጀግንነቱን የማያውቀው ጀግና ነው። ለመጀገን ብሎ አይደለም የሚሰራው፣ ግን የሙያ ግዴታውን እየተወጣ ነው። ባመነበት ዓላማ ፍንክች የማይል ጋዜጠኛ ነው። ለእውነት ብሎ ይሞታል። የሱፍ ጌታቸውን የምትደልለው በገንዘብ የምትገዛው በገንዘብ ገዝተ ብር አስጨብጠህ የምታጽፈው ጋዜጠኛ አይደለም። አገኘውን ጀግና እምባዬን የሚያብስ ልቤን የሚያጸና የሱፍ ጌታቸው በማዕከላዊ ስለደረሰበት ስቃይና መከራ ዛሬ ቢቢኤን ላይ ይተረካል በልዩ ሁኔታ። የሱፍ ጌታቸው እንዲህ አይነት እስካሁን እንዲህ አይነት ሬዚስተንስ ወይም ደግሞ እንዲህ አይነት ትግል ከመታሰሩ በፊት ያደረገ ብዙ ልናውቅ እንችላለን። ከታሰሩ በኋላ ግን ይህን ገድል ፈጸሙት እጅግ ጥቂቶች ናቸው። ምናልባት 2-3 ልትቆጥራቸው ትችላለህ። የሱፍ ጌታቸው ስራዎችን ሁላ የማናውቅ ሰዎች ልንኖር እንችላለንና ማንሳት ባገኘነው አጋጣሚ የነዚህ ሰዎችን ስራ እነሱ ስብዕናቸውን መጨመር አይደለም ያላቸውን ስብዕና ማጉላት ይኖርብናልና በዚህ በኩል ጠንከራ ያለ ስራ መስራት አለብን ብዬ አምናለሁ። በርግጥም ጀግናው ጋዜጠኛ የሱፍ ጌታቸው ያልተነገረለት ያልተዘመረለት ጀግና የህዝብ ሙስሊሙ ልሳን ዛሬም ጀግንነቱ ዛሬም እንቆርጠኝነቱ ይወደሳል ይነሳል። ሙሉ ፕሮግራማችን መታሰቢያነቱ ለጀግናው ጋዜጠኛ የሱፍ ጌታቸው የራሱን ግፍ ችሎ ስለሚያነባ እስኪላ ተገርፎ የወንድሜ ጀርባ የግፍ በትር ማአት በላዩ ወርዶበት የራሱን መምረስቶ የዲኑ በልጦበት አገኘውን ጀግና
እምባዬን የሚያብስ ልቤን የሚያጸና ሰላምታውን አልዘነጋሁም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የቢቢኤን አድማጮች ይህ የኛው የናንተው ድምጽ የሆነው ቢቢኤን ነው። እነሆ የዕለተ ሮብ መደበኛ ፕሮግራማችንን ጀመርን። ዛሬ እንደተነጋገርነው ሙሉ ዝግጅታችን ሙሉ ፕሮግራማችን ስለ ጋዜጠኛ ጌታቸው ነው። ጌታቸው በቢቢኤን ሬዲዮ የሰራቸውን ፕሮግራሞች እየመራረጥን ወደ እናንተ እናደርሳለን። ስለ ጌታቸው እንዘክራለን፣ ጌታቸውን እናስታውሳለን። ዛሬ በርግጥም ልዩ ፕሮግራም ይኖርናል። ቀዳሚ የምናደርገው የዕለቱን ዜና ነው። ከዕለቱ ፕሮግራም ጋር አብዱራሂም አህመድ ወደ ቀዳሚ ዜና አለፍን። በእስር ላይ የሚገኙት 13ቱ የዩኒቨርሲቲ ተማሪዎች ዛሬም በፍትህ እጦት እየተጉላሉ ይገኛሉ። ከተለያዩ ዩኒቨርሲቲዎች ታፍነው የተወሰዱት የዩኒቨርሲቲ ተማሪዎች ዛሬ ብይን ይሰጣል ተብሎ ቢጠበቅም እንደተለመደው የካንጋሮ ፍርድ ቤት ለመጪው ሰኞ በማለት ሌላ ቀጠሮ ሰጥቷል። ተማሪዎች በፍርድ ቤቱ እየደረሰባቸው ያለው መጉላላት ከሁለት ቀን በፊት ባወጡት መግለጫ ማስታወቃቸው ይታወቃል። ፍርድ ቤቱም ዛሬ ይህንኑ ለማረጋገጥ ይመስላል በዛሬው ዕለት የነበረውን ቀጠሮ ባልታወቀ ምክንያት ለሰኞ እንዲዛወር አድርጓል። 13ቱ የዩኒቨርሲቲ ተማሪዎች ዛሬም በፍትህ እጦት በመጉላላት ላይ ይገኛሉ። ከወትሮው ላቅ ያለ ህዝብ በፍርድ ቤቱ ቢገኝም ዳኛውም ሳይሰየሙ በቢሮ በኩል ቀኑ መለወጡ ታውቋል። ይህም በስፍራው የተገኙ ታዛቢዎችን እንዳሳዘናቸው ለቢቢኤን ገልጸዋል። የዛሬውን የችሎቱ ሂደት በምን ሁኔታ ነበር የተከናወነው ስንል በፍርድ ቤቱ የታደመውን ወጣት እንጠየቅነው። ቢስሚላህ ዛሬው ወንድሞቻችንና እህታችን ፍርድ ቤት ቀርበው ነበር። የቀረቡት ከሰዓት በኋላ በሚኖረው ችሎት ነበርና ችሎት ላይ የተንጸባረቀው ነገር ቢኖር ምንድነው በቢሮ እንዲታይ ነው የተደረገው ጉዳዩ። አይ ቲንክ ያዩትም የከፍተኛ ፍርድ ቤት ፕሬዝዳንት ይመስለኛል ጉዳዩ ወደሳቸው ተመርቷል። ምክንያቱም እስከዛሬ በቋሚነት ሲያዩት የነበረው ችሎትን ታሟልና ኦፕሬሽን ተሰርቷል የሚል መረጃ ነው ያለ። ከዛ ጎን ለጎን ዛሬው ውሳኔ ይሰጣል ብለን ብይን ጠብቀን ነበር። ዛሬም እንደተለመደው እንግዲህ ካንጋሮ ፍርድ ቤት ለሚቀጥለው ሳምንት ሰኞ ከሰዓት በኋላ በሚገኘው ችሎት ብይን እንደሚሰጣል። በአጠቃላይ ይሄን ምስል ነበረ በብይኑ ላይ። በዛሬው ዕለት ከወትሮ ለየት ባለ መልኩ ህዝበ ሙስሊሙ የተማሪዎቹን ችሎት ለመከታተል ቁጥሩ ላቅ ያለ ማህበረሰብ ተገኝቶ እንደነበርም ታዛቢዎቹ ገልጸዋል። ደስ የሚለው ነገር ሙስሊሙ ህብረተሰብ ዛሬ በችሎቱ ላይ ተገኝቶ ነበር። አይ ቲንክ በተለያዩ ማህበራዊ ድረገጾች ላይ በተለቀቀው እንዲሁም በቢቢኤን እና በተለያዩ ሚዲያ ተማሪዎች ያቋም መግለጫ በመለቀቁም መነቃቃት የተፈጠረ ይመስለኛል። ከዚህ በበለጠ ሁኔታ ግን ለተማሪዎቻችን ትኩረት ልንሰጣቸው ይገባል። ምንም እንኳን ዛሬ በችሎቱ ላይ የተወሰነ ሰው ቢገኝም በዩኒቨርሲቲዎች ላይ በተማሪዎች ላይ እየደረሰ ያለው በደል ሙስሊሙ ማህበረሰብ በደንብ ትኩረት አልሰጠበትም። እንደ ሙስሊሙ አንድ ጥያቄ ንቅናቄ ሊፈጠርበት የሚገባ ጉዳይ ነው። ትናንት በባህር ዳር ዛሬ ደግሞ በሌሎች ዩኒቨርሲቲዎች ላይ መንግስት ማዋከቡን ቀጥሎበታል። ይህም ጉዳይ ትኩረት ሊሰጠው ይገባል ሲሉ ታዛቢዎቹ ይናገራሉ። ተማሪዎቹ በርግጥም እኔም ወይም ማንኛውም ተማሪ ያለው ውስጥ በልቦናችን ውስጥ ያለውን ነገር ነው እነሱ አውጥተው የተናገሩት። ወላሂ እስካሁን ምንም ለተማሪ ትኩረት አልተሰጠም እና ለሆነ ነገር ምሰሶ ወይም የጀርባ አጥንት መሆን የሚችሉት ተማሪ ነው እና ምንም ነገር መብትህንም ሲጠይቅ ዳር ድረስ ሊያደርስልህ የሚችለው የተማረ አካል ነው። ካምና ጀምሮ ባህር ዳር ዩኒቨርሲቲ ላይ የሆነ ህግ ላይ ተደረገ በሰላትና ሂጃብ ላይ ተማሪዎች ወጡ። ከአንድ ሺህ ተማሪ በላይ ምንም ትኩረት አልተሰጠም። ከወራት በኋላ ተጠበቀ። የዲላ ዩኒቨርሲቲ ሙተነቂቦች ወጡ፣ ዝም ተባለ። በመቀጠል ጅማ ላይ ቀሰቀሰ፣ ጅማ ላይ መንግስት ተከበረ፣ አሁንም ዝማል። በመቀጠል ሐዋሳ ተደገመ፣ ዝማል። ቦሌ ሆራ ተማሪዎች ላይ ተተከበረ፣ ዝማል። ይህ ሁሉ ዝምታ ውጤት ያው ሙስሊሙ ተማሪ ላይ የሚደረግ በደል እንዲስፋፋ እንዲሁም ጫናው እንዲበረታ ተደርጓል። ያ ደግሞ ይህ እንዲሆን ያደረገ ሙስሊሙ ህብረተሰብ የሙስሊሙን ተማሪ ጥያቄ አንድ አካል አድርጎ ይዞ አለመጓዙ ነው። ምናልባት ዛሬ በእስር ላይ የሚገኙ ውድ ኮሚቴዎቻችን ቢኖሩ ኖሮ የተማሪውን ጥያቄ ማንሳት በቻሉ ነበር። ከዚህ በፊትም ደግሞ እንደዚህ አይነት ምላሽ እንዲሰጥ አድርገዋል።
በፍርድ ቤት የሚዛን ቴፒ ማስታወስ እንችላለን የወሎ ዩኒቨርሲቲ ጅልባቢስቶች ማስታወስ እንችላለን የመቀሌ ወንድሞቻችን በቁርአን በኤርፎን አዳምጣቸዋል ተብሎ በተባረሩ ሰዓት አዳም ይሄ ሁሉ ሲተገበር በዛሬው ላይ የታሰሩት አህመድ ዲን ጀበል ወይም አቡበከር አህመድ ይህን አርገው ነበር ዛሬ ግን እኛ የነሱን አደራ መቀበል አልቻልንም ተማሪው ላይ ይሄ ሁሉ ግፍ ሲፈጸም ዝምታ መርጠናል ተማሪዎች የኛ የሙስሊሙ መሰረትም የጀርባ ማጥንት መሆናቸው ማመን አልቻልንም ይመስለኛል እና በሚደረጉ ሰላማዊ ሰልፍ ላይ ተነስተው ያቁም በሚደረገው ተቃውሞ ላይ ተነስተው ያቁም በእያንዳንዱ የሙስሊሙ የዕለት ኑሮ ላይ ቢነሳና ለተማሪዎች ትኩረት ቢሰጥ ኖሮ መንግስት ይፈራን ነበር የነው ይፈራን ነበር ስንል ሙስሊም ተማሪዎች በሚጠይቁትን ጥያቄ ከሙስሊሙ ህብረተሰብ ጋር እኩል ይጠየቅ ኖሮ ይህ ህብረተሰቡና የተማሪው መቀናጀት ያየ መንግስት ለነባራዊ ሁኔታም ጥያቄያችን ለሙስሊም ተማሪ ጥያቄያችን መላሽ ይሰጣል ነበር የህዝብ ሙስሊም መብት አፈላላጊ ኮሚቴዎች በተማሪዎቹ ላይ ለሚፈጠሩ ችግሮች ትኩረት ይሰጡ ነበር ዛሬ ግን እነሱም ታስረዋል መብት ጠያቂ የላቸውም ለተማሪዎቹ ተማሪዎች በፍትጦት ይጉላላሉ ዛሬም መንግስትም ይህንኑ ዘመቻ ለማስፈጸም ከላይ ከታች እያለ ይገኛል በመሆኑም ሙስሊሙ ማህበረሰብ ተገቢውን ትኩረት በመስጠት ከተማሪዎቹ ጎን በመቆም መንግስት በሙስሊም ተማሪዎች ላይ እየፈጸመ ያለውን በደል እንዲያቆም ከፍተኛ ጥረትና እንቅስቃሴ መደረግም አለበት ሲሉ ያሳስባሉ መጅሊስ ቢኖረን ኖሮ ዛሬ ኒቃብ እንደዚህ ባልተዋረደ ኖሮ ሰላት የሰላት ክብር ባልጠፋ ነበር ዛሬ መጅሊስ ቢኖረን ኖሮ ዛሬ ኮሚቴዎቻችን ውጭ ቢኖር ኖሮ የተማሪው ጥያቄ በጠየቁ ነበር የነሱን አደራ መቀበል ባለመቻላችን ህዝቡ መንግስት ለተማሪው ምላሽ አልሰጠም ተማሪዎች ምንም አልተቃወሙም ወይም ሌላ ጥያቄ አላነሱም ሂጃብና ሰላት ላይ የወጣው ከህገ መንግስቱ ይጻረራል ከሴኩላሪዝም ጋር ይጻረራል ያሉት ህገ መንግስቱ ሰዎችን ሴኩላር አያረግም ፕሌሶችን ወይም ደግሞ ተቋማትን ነበር ሴኩላር ነው ይሄን በመናገራቸው ታሰሩ ግን ከዛ በኋላ ያለው ተማሪ እንዲፈራ ተደረገ ተማሪዎቹ አንደኛ መከሰስ በሌለባቸው ህግ ተከሰሱ በዲሲፕሊን መቀጣት ቢኖርባቸው እንኳን በዩኒቨርሲቲው የዲሲፕሊን ህግ ነበር ለምን ተያዙ ብለን አጠየቅን ታፈነው ሲመጡም ዝም አለ ህዝቡ ከዛ በኋላ ለሁለት አመት ፍርዳቸው ሲንዛዛ ዝማል ይሄን ያየ መንግስት በቀጣይ ዩኒቨርሲቲዎች ላይ ሊጠየቁ የሚችሉ የመብት ጥያቄ ላያዳግም እንዳይጠየቅ ስላደረገ ተማሪዎች ማሸት ነው አማራጭ አደረገው ለዚህ ነው ዩኒቨርሲቲ ተማሪዎች ማሸት ያስፈልገው ስለዚህ እኛ ህብረተሰቡ የተማሪውንም ሆነ የማንኛውንም ጥያቄ አንድ ላይ ማስኬድ ይችላል መጅሊስ ይኖራል ያልነው አይደል መጅሊስ ይኖራል እንዳልሆነ የሰላት ቦታ ይኖራቸው ልጆቻችን ማለት አለበት በተቃራኒው ደግሞ ምንድነው አህባሽ አይጫንበን እንዳልነው ሁሉ ለምንድነው ጅልባ ሂጃብ ወይም ጅልባብ ኒቃብም የመልበስ መብት አላት ብለን መጠየቅ ነው ከዚህ የተለየ ጥያቄ አልጠየቅንም ለብቻችን ዩኒቨርሲቲ ከፈተልንም አላለም ወይም ደግሞ መስጊድ ስሩልንም አላለም እኛ መስገጃ ቦታ ይሰጠን ያለ ስለዚህ ይህንን ጥያቄ ህብረተሰቡ ማጣጣምና አንድ ላይ ማስኬድ ከተቻለ በርግጥም በቃ የሙስሊሙ ተማሪ ጥያቄ መመለስም ይችላል እኒ ተማሪዎችም ሆኑ ከዚህ በኋላ የሚመጣ ማንኛው መብት መጠየቅ የሚችል ትውልድ ሊታሰርም አይደለም ዝምቡንም እሺ ሊባል አይችልም ዛሬ እነዚህ ተማሪዎች በፍትህ ጦት እየተጉላሉ የሚገኙት የመብት ጥያቄ በመጠየቃቸውና ህዝቡም ዝም በማለቱ ነው ከእንግዲህ የተማሪዎች ጉዳይ እንችላ መባል የለበትም ሁሉም በጋራ በአንድነት መብታቸውን ለማስከበር መንቀሳቀስ ይገባልም ሲሉም አሳስበዋል ዛሬ እኒ ተማሪዎቻችን ለእስር የተዳረጉት ምንም ስለሆነ አይደለም መብቱን የሚጠይቅ ትውልድ ሆኖ ተገኝተው መብታቸውን ስለጠየቁና ሌላው ህብረተሰብ ዝምታን በመምረጡ ነው ስለዚህ መጀመሪያ ማድረግ ያለብን ሙስሊሙ ህብረተሰብ ለዚህ ለተማሪዎች መብት ከጎን መሆን አለበት የተማሪዎች ጥያቄ አሁንም ጊዜው አረፈደም አሁንም የተማሪውን ጥያቄ ለማንሳት ዝግጁ እንሆን ከዛ በኋላ ኢንሻአላህ አላህ በቁርአኑ ላይ በርግጥም ቃል ገብቶልናል ነስር ቅርብ ነው ነስር የሚመጣው ደግሞ መጀመሪያ አንድ መሆን ስንችል ነው ያንደኛውን ችግር አንደኛው መጋራት ስንችል ስለዚህ መጀመሪያ በሰላትና በሂጃብ ላይ ያለን ጥያቄ እኩል ከሌላው ጥያቄዎች ጋር እንዲነሱ ማድረግ መቻል ይኖርብናል ብያምናለሁ ከሌሎች ጥያቄዎቻችን ጋር አብረን የተማሪዎቹ ለማስኬድ መሞከር ይገባናል ለተማሪዎቹ ጉዳይ በቂ ትኩረት መሰጠት እንዳለበትና ሙስሊሙ ማህበረሰብም መብታቸውን ለማስከበር አብሮ መንቀሳቀስ ይገባዋልም ሲሉም አጽንኦት ሊሰጠው እንደሚገባ ችለዋል ተማሪዎቹ በቀጣይ ሰኞ ፍርድ ቤት የሚቀርቡ ሲሆን ሙስሊሙ ማህበረሰብም ዛሬ እንዳደረገው ሁሉ በችሎት ላይ በመታደም አጋርነቱን ማሳየት እንደሚጠበቅበትም አስገንዝበዋል አበትበሱ ሰላተ ተስገዱ
ስልጣንን ተጠቅመው ሙስሊም ማስገደዱ የፈተና ሰሞን ከትምህርት ማገዱ ሰላት ሕይወታችን ይከበር መብታችን ብለን ስለጠየቅን እንዲህ መናቃችን ባለፈው የተፈረደባቸው ሙኒር አጽባሃ ሀያት ጃፈር ሰለሞን ባበጋ አብዱረዛቅ ከማል በዛሬው ዕለት ይግባኝ ለመጠየቅ መሞከራቸው ታውቋል በዛሬው ዕለት በነበረው ችሎት ላይ አቃቢ ህግ ይግባኙ ዛሬን የደረሰኝ ስላለ ለሰኞ ተለዋጭ ቀጠሮ ተይዟል ሙስሊሞች ከያቅጣጫው በፍትህ ጦት እየተጉላሉ ይገኛሉ ቆርጠን እንታገል ድል ነው የኛ መውጫ ይተክበር በገሃድ ያሚሩ መግለጫ ወድና የተከበራችሁ የቢቢኤን አድማጮች ቀደም ሲል የተከታተላችሁት የዕለቱ አጫጭር መረጃዎች አጫጭር ዜናዎች ነበሩ በዛሬው ዕለት የተማሪዎች ጉዳይ በከፍተኛ ሁኔታ እየተጉላሉ እንደሆነ ምንጮቻችን ቀደም ሲል ገልጸዋል የተማሪዎችን ጉዳያችን በማለት ሁሉ ማህበረሰብ መከታተል ይኖርበታል እኛም በቀጣይ ጊዜ የተማሪዎችን ጉዳይ አስመልክቶ የተለያዩ ዝግጅቶችን እንደምናቀርብ ለመግለጽ እንወዳለን ዛሬ በልዩ ፕሮግራም በልዩ ሁኔታ ጀግናው ጋዜጠኛ ጌታቸውን ሙሉ ፕሮግራሙን ለሶረናል በዛሬው ዕለት የቀድሞ ባልደረባችን የቢቢኤን ጋዜጠኛ የሙስሊሞች ጉዳይ ዋና አዘጋጅ ጌታቸው ስለሱ ያዘጋጀነው ልዩ ፕሮግራም አለ ወደሱ እንለፍ አልፈከር ያሉ ጀግኖች ተናገሩ የእስር ቤቱን ብረት በወኔ ሰበሩ አንድነት ጽናትን በኡማው ላይ ዘሩ ትግሉ መፋፋሙን ለኛ በሰሩ የሰላሙን መልእክት ከእስር ቤት ዘመሩ ያልተዘመረለት ያልተነገረለት ጀግና ይሉታል በርካቶች ጋዜጠኛ ጌታቸው ለሙያው የታመነ ለመነበት ዓላማ እስከ መጨረሻው ጊዜ ድረስ ተፈላጊውን መስዋዕትነት ሁሉ ለመክፈል ጥንትም እየቆረጠ ነው ኢትዮጵያ ሙስሊሞችን ጉዳይ አስመልክቶ ችግር በተፈጠረበት ድምጻቸው እንዲሰማ የሚፈልጉ ሰዎች ባሉበት ቦታ ሁሉ ጌታቸው ቀድሞ ይገኛል በወሎ አካባቢ ተወልዶ መገናኛ አካባቢ ያደገው ጌታቸው አንደኛ ደረጃ ትምህርቱን የተከታተለው በምስራቅ በር አንደኛ ደረጃ ትምህርት ቤት ሲሆን ሁለተኛ ደረጃ ትምህርቱን ደግሞ በኮከብ አጽፋ ሁለተኛ ደረጃ ትምህርት ቤት ተምሯል ከፍተኛ ትምህርቱንም በአዲስ አበባ ዩኒቨርሲቲ በጋዜጠኝነት ሙያ በዲግሪ ተመርቋል የቱል ኢስላም ከሰጠ ጀምሮ በእስላማዊ ሚዲያዎች ውስጥ የራሱን ታላቅ አሻራ አስቀምጧል ለሙያው ታማኝ ከመሆኑም ባሻገር ማንኛውንም መስዋዕትነት ለመክፈል እየቆረጠ ጀግና ነው ጋዜጠኛ ጌታቸው በነጃሺ ማተሚያ ቤት በኤዲቲንግ ባልነጃሺ ጋዜጣ በአዘጋጅነትና በአምደኝነት ሲሰራ ቆይቷል ባያሪስም እንዲሁ ሰርቷል በሰለፊያ ጋዜጣ በአምደኝነት በኋላም በቢላል ሬዲዮ በዘጋቢነት በመጨረሻም በቢቢኤን ጋዜጠኝነትና በሙስሊሞች ጉዳይ ባዘጋጅነት እየሰራ ነበር ወደ እስር የተጓዘው ጋዜጠኛ ጌታቸው አገኘውኝ ወንድም አገኘውኝ ጀግና እምባዬን የሚያብስ ልቤን የሚያጸና ስለ ጋዜጠኛ ጌታቸው ለመናገር በርግጥም አስቸጋሪ ነው ጋዜጠኛ ጌታቸው በስነ ምግባሩ ላቅ ያለና ሰው ጋርም ተግባቢ ነው ለተላላቆቹ ታዛዥ ታናናሾቹንም እጅግ የሚያከብር ገራም ሰው ነው በሙያው ለመጣ ነገር ሁሉ ደግሞ ህይወቱንም መስዋዕትነት ለመክፈል
ወደ ኋላ የማይል ነበር። ጋዜጠኛ የሱፍ ጌታቸው ለቤተሰቦቹ ያለው ፍቅር ይህ ነው የማይባል ሲሆን ለባለቤቱ ለፍትህያ ያለው ፍቅር ደግሞ ከሁሉ የተለየ ነው። በሙስሊሞች ጉዳይ መጽሔት ላይ ሼህ ሩሃኒ በሚለው አምድ ዘርፈ ብዙ የሆነውን የመጅሊስና የሙስሊሙን ችግሮች ማህበራዊና ሃይማኖታዊ ቀውሶች በመዳሰስ ሂስና ጠንከር ያለ ጽሑፎችን የሚያወጣ ታጋይ ጋዜጠኛ ነው። የአዲስ አበባ መጅሊስ ያለ ውጤት ያጠናቀቀውን ህዝብ የማዋየት ጉዳይ በቀጣዩ ቅዳሜና እሁድ በኮልፌ ቀራኒዮ ነዋሪ የሆኑ ሙስሊሞችን ለማዋየት ከወዲሁ ተቋሙ እንዳይገጥሙ ለመጅሊሱ ቅርበት ያላቸውን ብቻ እየመዘገበ ደብዳቤ እየሰጠ መሆኑን የአክባር ምንጫችን አወቀ። የሱፍ ጌታቸው የሙስሊሞች ጉዳይ በሚነሳበት ሙስሊሞች ጉዳይ መፍትሄ በሚያሻበት ሙስሊሞች በሚበደሉበት ፍትህን በሚፈልጉበት ቦታ ሁሉ ሻንጣውን አነግቦ ወዳሉበት ቦታ አቀርቦ ድምጻቸውን ቀርጾ ለዓለሙ ማህበረሰብ ያስተጋባል። ጋዜጠኛ የሱፍ ጌታቸው ብዙ ያልተነገረለት ብዙ ያልተዘመረለት ነው። በሙያው እጅግ ታታሪ ነው። ምናልባትም እንደ ሥራ ባልደረባነታችን ከየሱፍ ጌታቸው ጋር ለረጅም ዓመታት አብረን ሰርተናል። ለመጨረሻ ጊዜ ወደ እስር እስከ ተጓዘበት ጊዜ ድረስም በቢቢኤን ሬዲዮ በፕሮግራም አዘጋጅነት በሥራ ባልደረባነት አብረን ሰርተናል። የሱፍ ጌታቸው ለሙያው እጅግ ታዛዥና ብርቅ የሆነ ነው። የሱፍ ጌታቸው ጋዜጠኝነት የሚለውን አንድ ጋዜጠኛ ሊኖረው የሚገባው ከእውቀት በተጨማሪም የስነ ልቦና ጥንካሬ ለሙያው ያለውን ፍቅር የሙያ ፍቅር እና የቁርጠኝነቱ ታይበታል። ለምታይበት ጋዜጠኛና ጋዜጠኛን ዲፋይን ሊያደርግ የሚችል ሰው ነው። በተለይም በዘመናችን ኢትዮጵያ ጋዜጠኝነት ሳይድ እየተያዘ ባለበት ጊዜ እና ወደ ጥቅም ወደ አጋደለበት ዘመን እሱ መስዋዕትነትን እየከፈለ ሌላ ዓለም ላይ የምታውቃቸው አይነት ጋዜጠኞችን እነሱን ተላብሶ እነሱን ያሳያልና ጋዜጠኝነትን ባጭሩ የሱፍ ጌታቸው ላይ የምታገኝበት ሰው ነው። ሙስሊሞች በተበደሉበት ቦታ ሁሉ እየተገኘ ድምጻቸውን ያሰማል። የሱፍ ጌታቸው ቢቢኤን ላይ ከሰራቸው ፕሮግራሞች የተወሰኑትን ለመሸጋገሪያነት አብረን እንስማ። ከአይሻ መስጊድና ከለቡ አካባቢ ከሚገኝ መስጊድ ድንገት በዘመቻ ተፈልገው ታስረው የነበሩ ከ12 በላይ የሆኑ ሙስሊሞች ውስጥ 9 የሚያህሉ ትናንትና የዋስ መብት ተሰጥቷቸው ተለቀቁ። ዛሬ ታስረው ከነበሩ ሰዎች አንዱ አዛውንት ጋር አውጋኝ እንዴት እንደተያዙ ለምን እንደታሰሩ ይነግሩናል። አብራችሁን ቆዩን። አሁን ሰሞኑን ወረቀት መጥሪያ መጥቶላችኋል አሉ። ምን አይነት መጥሪያ? እንደዚህ ከፍርድ ቤት ከምናምን። እኔ እንዳውም ያንተንኮ መጥቶ ነበር እንዲመለስ አደረኩት አሉ። ለምን እንዲመለስ ያደርጋሉ እንዴ? ህግ ያመጣውን ነገር ህግ ከተራኝ ህግ ማያዝ እንቢተኛ አይደለም። ከህግ በታይ ነኝ እኮ ያለሁት። እንደሚተኛ እንዳይቆጥሩኝ ህጉን እንዳውም ነው ይሰጠኝና ሐሳብን ባቀርብ ይሻላል ብላችሁ አይ ያንተ ተሰራዋል አሉ። በወቅቱ የተገኙት ሙስሊም ጋዜጠኞች በሰራናቸው ዘገባዎች ሁሉ ህግን ተከትለን በመረጃ የተደገፈ ዘገባዎችን አቅርበናል። መንግስት በሙስሊሙ መሃል ቀጥተኛ የሃይማኖት ጣልቃ ገብነት እያሳየ ነው እንዲታቀብ ጠይቀናል። የህዝብም ሆነ የፕሬሶችን ጩኸት መስማት ፈቃደኛ ባለመሆኑ ነው እንጂ ለመንግስት ግብአት የሆኑ ነገሮች ሰርተናል። በርካታ ሙስሊም ማህበረሰብ ያልተቀበለውና የማይቀበለውን የሐባሽን አስተሳሰብ ከታሪኩ ከአስተምሮቱ ከማህበራዊ ፋይዳው ከመቻቻል መርሁ ከሰላም አስተዋጽኦ ፋይዳ ቢስ መሆኑን አውግዘናል ሲሉ በአጽንኦት ገልጸዋል። ሰላማዊ ሰልፉን አስመልክቶ ያለውን መረጃ ያጋራን ዘንድ በመስክ ስራ ላይ የተሰማራውን ባልደረባችን የሱፍ ጌታቸውን አነጋግረነው ነበረም። እሺ፣ ባወሌ አካባቢ ያለ የተፈጠረውን ሁናቴ ተነግረኛለህ? ባወሌ አካባቢ ተከናወነ ያለው በሰዓቱ ላይ ደረሰኝ መረጃ መሰረት ተማሪዎች ሰላማዊ ሰልፍ እንደወጡ ነው የሚያሳየው። በዛው በቤታቸው ውስጥ ሰላማዊ ሰልፍ ነው። ሰላማዊ ሰልፍ መውጣታቸው ዋናው ምክንያት
አራት ነገር ነው የተነሱት ተማሪዎቹ ለመንግስትና ለቤተሰባው መንግስት ለመናገር ያሰቡት። የመጀመሪያው ነገር ኢማማችን የመለስ ነው። መጅሊስ የብሉቴምና ጸረ ሐባሽ በራሪ ወረቀቶች አሏቸው ብሎ በወነጀላቸው አራት ግለሰቦች ላይ ፖሊስ የቤት ውስጥ ፍተሻ ቢያደርግም በፍተሻው ላይ ምንም መረጃ ለመገኘቱ የከተማው መጅሊስ ምን ያህል ጸረ ሙስሊም አቋም እንዳለው ያሳየ ክስተት ነው ብለዋል አንዳንድ ታዛቢዎች። እነዚህ ታዛቢዎች በተለይም አዛውንቶች ልጆቻችን ሰላማጡ እኛ ስጋት አለቅን፣ ይህ ሐባሽ ሃይማኖታችንን አጠፋው አደበላለቀን፣ ለዚህ ደግሞ የመንግስት አይዟችሁ ባይነት ያለበት ይመስላል። መጅሊስ ለህዝበ ሙስሊሙ የሰላም መጠጊያና አስታራቂ መሆን አልቻለም ብለዋል። የሱፍ ጌታቸው በማንኛውም ቦታ በማንኛውም ሁኔታ ከሙያው ባለው ጥልቅ ፍቅር በርካታ ማስፈራሪያዎች በርካታ ዛቻዎች ደርሰውበታል። ህይወትህን እናጠፋዋለን፣ አንተንም እንገላሃለን በርካታ ዛቻና ማስፈራሪያም ተፈጽሞበታል። የመኪና አደጋም ደርሶበታል። ወደ ኋላ ላይ ፈትያ ይህን ትነግረናለች። የሱፍ በስራው ታማኝ ትጉ ህግ አክባሪ የመጣውን ሁሉ ለመጋፈጥ ወደ ኋላ የማይል እጅግ ብርቱ ጀግና ታጋይ ጋዜጠኛ ነው። ለሙያው ራሱን አሳልፎ የሰጠ ያልተነገረለት ያልተዘመረለት ጀግናው ጋዜጠኛ የግፍ በትር ማአት በላዩ ወርዶበት የራሱን መምረስቶ የዲኑ በልጦበት ኢትዮጵያ ሙስሊሞች ሰላማዊ ትግል ከመጀመራቸው በፊት ጀምሮ መጅሊሶች በህዝብ ሙስሊሙ ላይ የሚሰሩትን ሸፍጥና ሴራ ሁሉ እየተከታተለ የሱፍ ጌታቸው በወበሩ በሙስሊሞች ጉዳይ መጽሔት ወዲህም በቢቢኤን ሬዲዮ ለህዝብ ሙስሊሙ ይፋ ያደርግ ነበር። በእያንዳንዱ በሚሰሩት ስብሰባ ሁሉ እየተገኘ እውነቱን እያፍረጠረጠ ለህግ ያጋለጠ የሚሰሩትን ደባና ተንኮል ያለምንም ፍራቻ በድፍረት ያጋልጥ ነበር። በዚህም እናሳስራለን እናስይዛለን ወደ ቢሮ መግባት አትችልም ብለው በርካታ ጊዜ ቢሟገቱትም የሥራዬ ጸባይ ነው ለህዝብ ሙስሊሙ መረጃ ማግኘት ሙሉ መብት አለው ይያለ የሱፍ ጌታቸው ለበርካታ ጊዜያቶች ከመጅሊስ ዘቦች ጋር ተፋጧል። በዘጠነኛው የመጅሊስ ጉባኤ ላይ ጋዜጠኛው እንዳይገኝ የተደረገበት ሁኔታ ይህን ይመስል ነበር። ተጋብዛችሁ ነው እንትን ጋዜጠኛው ይሄን የመጣው እና ማን አስፈቅዳችሁ? ቀጥታ ነው የገባው። ይሄን ሌጋል ሆነ ሰው እሱ ሊሆን ይችላል። ከኛውን የራሱ ማንም አልጋበዝንም። አይሳይ ሰቹ ተጋብዘው ነው ከተጋበዙ የሙስሊሞችን አጀንዳ የሙስሊሞች ጉዳይ የሙስሊሞች እሱ ሌላ ጉዳይ ነው። ዋይኖት ምንድነው እሱ ሌላ ጉዳይ ነው። አይ ይሄን ሎጂካል ነገር አስረዳኛ። ለኮ መብት አለ ራይት ያለ ተመለሰትለኝ ራይት አለኝ። እኔ የታርጌት ኦዲየንስ መንግስት ፍቃዱን ሳወጣ የሙስሊሞችን አጀንዳ ልፈራ ነው። እኛም ያልፈለግንም እኮ ነው። ይሄ ሙስሊም ስብሰባ ነው። መዘገብ የምትችሉትን መዘገብ ትችላላችሁ። እዚሁ ገብታችሁ ግን አልፈቀድንም ነው ይያልን ያለን። እንዳዘጋጅ ኮሚቴ ሰብሳቢ ነው። አሁን እየተናገረ እንደ ስራ አስፈጻሚነት የታወቀ እንዳዘጋጅ ኮሚቴ ሰብሳቢ ነው። ሐሳብ እየሰጠው ያለ እኔ የሙስሊሞች ጉዳይ አዘጋጅ ነኝ። አጀንዳዬ ይሄ ነው። ታርጌት ኦዲየንስ ይሄ ነው። ይሄን አልጋበዝንም እኮ ነው ሀጂ። ይሄ ግልጽ አይደለ እንዴ? ለማን ጋበዛችሁ? ይሄን ካላደረጋችሁ ይሄን አጀንዳ ለኛ ካልተሰጠ ለማን ነው የሚሰጠው? እኛ ራሳችን እንሰጣችኋለን እኮ ስትዘግቡ ስንፈልግ እንሰጣችኋለን። እኛ እነሱን ጠርታቻለሁ ከነሱ ጋር እንነጋገራለን። እኛ መዘገብ የምትፈልጉልን ነገር ካለ እንሰጣችኋለን። ነው እናንተ በምትፈልጉት መሆን የለበትም እኮ ይሄ ለማን ነው መሰለህ? ይሄ እንደዚህ መስጠት የምትፈልጉት ነገር ለህዝብ ግንኙነት ክፍል ነው። እኔ ጋዜጠኛ ነኝ። የህዝብ ግንኙነት ስራ አይደለም እየሰራሁ ያለሁት። አንተ አሁን የምትፈልገው ነገር መስጠት ለህዝብ ግንኙነት ነው። መጨረሻ መቼ እዛ ደረስን? አሁን እኮ ገና ነው። የመጅሊሱ ስራ አስፈጻሚ የጋዜጠኛውን መታወቂያና ጋዜጠኛውን ለጸጥታ ደህንነት ክፍል አስረከበ። እንዴት ገባ? በቃ ወረቀታለ ለመዘገብ ነው። ታዲያ አስፈልገውን ጋዜጠኞች እኔ ሙስሊሞች ጉዳይ ጋዜጠኛ ነኝ። መታወቂያ ስለዚህ የሙስሊሙን ጉዳይ ሁሉ የትኛውን ቦታ ሄዶ የሙስሊም አጀንዳ ያለበት ቦታ ሁሉ ሄዶ የመዘገብ መብቱ አለኝ። መረጃ የማግኘት ራይት አለኝ 100%። አንተ እንደሱ ለማረጋገጥ አንድ ቤት ሲገባ ተንኳክቶ ሲፈቀድ ይገባል። ነው ዝም ብሎ አይገባም። ሲፈቀድልህ ጥያቄ መጠየቅ ትችላለህ። መጀመሪያ አይደለም እንዴ? አይደለም አንተ ኢትዮጵያ ቴሌቪዥን ጋዜጠኛ ጠይቃናቸው እናንተ ለማን ናችሁ ነው ያላችሁ አይደለም እንዴ? ያኔ ፈቃዱ ስታገኝ ትገባለህ። ፈቃዱ ካላገኘ
ሁለት ምርጫዎች አሉ ማለት ነው አይደል? እሺ ተግባባን። ስለዚህ ያለ ምን አልተደረገ በሐሳብህ በመሰረታዊ ሐሳቡ ላይ ምግባባባቸው ነው ማለባባባቸው ነው። ጋዜጠኛ በሁለት አይነት መንገድ ይሰራል። አንደኛ ጥቆማ ደርሶ ይሰራል፣ ሁለተኛ አነፍንፎ ይሰራል። ጥቆማ አልደረሰኝም፣ አነፍንፎ ደረስኩበት። ሁለተኛ ከቴሌቪዥንና እኔ በጣም ልዩ ነን። ኢትዮጵያ ቴሌቪዥን የመንግስት ሚዲያ ነው። እኔ የሙስሊሞችን ጉዳይ ብቻ ሰራል። ዳንስ ሴት እየሰራ አልችልም፣ ምረቃ ልሰራ አልችልም። የሙስሊሞችን ጉዳይ ብቻ ነው። ታርጌት ኦዲየንስ ሙስሊም ነው ማለት ነው። ስለዚህ ይሄ ራይቴ ነው ማለት ነው። በዚህ ራይት ላይ መረጃ የማግኘት መብቱ የለህም። ይሄ ጉባኤ ስብሰባ ነው አይቻልም ከተባለ ወይ በቃ ጥሩ ይሄ እኮ የሚመለከተው አካል አይጠየቅም። አሁን ምን ንግባባበት ነገር አለ ብለኛል አይደል? ዝም ብለህ አትገባም። የሚመለከተው አካል ተጠይቃለህ አይደል? ፊአር አለ እዚህ በደብዳቤ ጉባኤያችሁ ላይ እንድንገኝ እንዲፈቀድልን የሚል ነገር ይጠይቃል አይደለም እንዴ? ይሄ ቢያንስ ነው ማለት እሱ ተው አልተደረገም አላደረጋችሁትም። እኛ እናደርግም ተው ላናደርግም እንችላለን። ኦኬ ራስ ደግሞ መጣሃል አንተ ራስ ኦኬ ከመጣ ደግሞ የሚመለከተው ህዝብ ግንኙነት አለ አይደል? ይሄን የተቋሙ እሱ መጠየቅ ነው አይደል? ሲተባበረ ሰየው ለምን እሱ ነው ኖቲፋይ የሚያደርጋቸው መግባት የሚችሉ መግባት የማይችሉ ብሎ ኖቲፋይ አድርጓል። ግን ለምንድን ነው ይሄ አሁን ስታስበው የሙስሊም ጋዜጠኛ የሙስሊም ታርጌት ያደረገ የማይሰራበት አልመልስልህም። ህዝብ ግንኙነት ይላል። አሁን አጭር መልስ መስጠት ብሎ ጥልቅ ይባላል እንዴ? ነው በራፍ ላይ መጠበቅ እናንተ ፋንታ ነው። ገባሁኝ ፈተሸኛ አጣሁኝ ቀጥታ ይገባሁ በቃ ስብሰባ ነው። እሺ እንግዲህ ያው የጠበቃው ችግር ዘስዋል በቃ ይሄ የኔ ችግር አይደለም እኮ የጠበቃው ችግር ነው ማለት ተበቃውን ለምን ይሄን አረጋችሁ እንጠይቃችሁ። ግን ኤክስፔክት ያደረኩት ይሄ ያለበት ጉባኤውን ተሳትፌ መውጣት ነበር አይፈልግ እና እኔም እኮ አሁን ፈቃድ ያካል አይደለም ይኸውልህ መጠይቀው አንተ የምን ክፍል ነው አንተ ምን ክፍል ነው አሁን አልገባኝም እኮ ራስህ ስትጠይቀኝ ለልክ በቃ እንትኔን ስትጠይቀኝ ታውቄን ስትጠይቀኝ ተበቃ እየተከናወነ ነው ለየት ያለ ሰው ትገኝና ተባልክ ተጠየቅ። አሁንም የት መሄድ እንዳለብህ እየተነገረህ ነው። በዚህ አትስማማም? ያለ ህዝበ ሙስሊሙ ፍቃድ በላይቱ ላይ የተሾሙት የመጅሊስ ሰዎችም የሱፍ ጌታቸው ብቅ ሲል ድንብርብራቸው ይወጣል። የሱፍ እውነቱን ያጋልጣል፣ ሐቁን ያፍረጠርጣል። ኢትዮጵያ ሙስሊሞች ሰላማዊ መብት እንቅስቃሴያቸውን በጀመሩበት ጊዜም የሱፍ ጌታቸው ባወሊያ ግቢ የማይጠፋ የየዕለቱን እያንዳንዱን ሂደት እየተከታተለ ለአድማጭ ለአንባቢው የሚያደርስ ነበር። ወደ አወሊያ ግቢ በማብራት የተማሪዎቹን ብሶትና እንቁጣ ገንፍሎ መውጣቱን ከጅምሩ ጀምሮ በዘገባው ቃኝቶታል። ጋዜጠኛ የሱፍ ጌታቸው ለ20 ዓመታት በነጻ ያገለገሉ ኢማም ከአወሊያ መስጊድ በመጅሊስ ትዕዛዝ ተነስተዋል። ነባርና ዕውቅ አስተማሪዎች የአባሽ ዓላማን አስፈጻሚ በሆኑ አዳዲስ አስተማሪዎች በመተካት ሰላማዊ የመማርና የማስተማር ሂደት እየተዛባ ነው ሲሉ ተማሪዎቹ ቅሬታቸውን አሰምተዋል። ሰላማዊ ሰልፉን አስመልክቶ ያለውን መረጃ ያጋራን ዘንድ በመስክ ስራ ላይ የተሰማራውን ባልደረባችን የሱፍ ጌታቸውን አነጋግረነው ነበረም። እሺ በአወሊያ አካባቢ ያለ የተፈጠረውን ሁናቴ ትነግረኛለህ? በአወሊያ አካባቢ ተከናወነ ያለው በሰዓቱ ላይ የደረሰኝ መረጃ መሰረት ተማሪዎች ሰላማዊ ሰልፍ እንደወጡ ነው የሚያሳየው። በቃል እዛው በግቢያቸው ውስጥ ሰላማዊ ሰልፍ ነው። ሰላማዊ ሰልፍ መውጣታቸው ዋናው ምክንያት አራት ነገር ነው የተነሱት ተማሪዎቹ ለመንግስትና ለሚሰማው መንግስት ለመናገር ያሰቡት። የመጀመሪያው ነገር ኢማማችን የሚመስል ነው። ሁለተኛው የአረብኛው መምህሮቻቸው አጠቃላይ ከፓኪስታ ደብዳቤ ተሰጥቷቸዋል። በዛ በአወሊያ የአረብኛ ክራውን የተደረገ ስለዚህ አረብኛ መምህሮቻቸው ዝመረት ለሁለተኛ ጥያቄያቸው። ሶስተኛው ጥያቄያቸው ወስናው አካባቢ ያሉ ዘረኞች ምናምኖች አሉ ሰዎች ያሉ እነሱ ዘረኞች ቁጥራቸው ሊመለስ የሚለው። አራተኛው ዋናው ጥያቄያቸው ደግሞ የመንግስት ውክልና አንፈልግም የሚል ነው። በዛ በአወሊያ የተነሳው ከፍተኛ ሰላማዊ ሰልፍ ያደረጉ ከመስጊድ ለቃችሁ ውጡ የሚለውን ማግባቢያ አጣጣሉት። እነዚህ እህቶች ግን ወንዶችን ታዘቡ፣ ተቆጡ፣ ስሜታቸው ተጎዳ። እንዲህም አሉ። ይሄ ሁሉ ቀን ስንጮህ ስንደክም በጣም ስንቃቃ ስንራብ ያሳለፍነው እንዲህ በቀላሉ በመፍራት ወደ ኋላ መመለስ አለ። በእርግጥ ወንዶች ተወካዮቻችን
ፈርታችኋል ለማለት ፈልገን ማለት ነው ነገር ግን ምንም ቢያደርጉ ማለት ነው እዚህ ጋር ስንመጣ እኮ ይሄ ነገር አይደርስብንም ብለን ማለት ነው ጋዊ ሆነን በእንደዚህ አይነት መልኩ እየሄድን መንግስት እኛ ላይ ሌላ እርምጃ መውሰድ የሚፈልግ ከሆነ አሁንም ለዓለም እንጮሃለን እኛ መጅሊስ እየበደለን ነውና መንግስት ይስማን ነበር ምንለው አሁን ግን ዓለም ይስማን ነው ምንለው መንግስት ወደ ኋላ ምንሸሽበት ምንም የለብልሽ ወንዶችኛ በጣም መሮናል በአውሳት ወንዳተናል ያለ ህዝብ ሙስሊም የጋራ ስምምነትና ምርጫ የመጅሊስ መሪ መሆን በቃ የታሪክ ባወለያ ተማሪዎች የለውጥ ጥማት በሰላማዊ ተቋሞ ተንጸባርቋል የሐባሽ አስተምሮት ወደ ሊባኖስ እንዲመለስ የሰላማዊ ተቋም አካል ሆኗል መጅሊስ የኢትዮጵያ ሙስሊሞችን በተመለከተ የጋራ ውክልና ሳንሰጠው በስውር እጁ በሰጠው ሹመት በተለያዩ ዘርፎች ከተለያየ ተቋማት ጋር መደራደሩ ይብቃ ብለዋል ተማሪዎቹ ይህን ያወለያ ተማሪዎች ግልጽ ጥያቄ ኡስታዝ አቡበከር እንዲህ አለ ተማሪዎች ሲጓዙ የነበረው ሂደት ወይም ደግሞ ስርዓት አሁንም ጥያቄው የመጅሊስ ጥያቄ ወይም ለመጅሊስ የቀረበ ጥያቄ አይደለም መጅሊስ ምላሽ መስጠት ቢችል እስከዛሬ ድረስ ይሰጣል መስጠት የማይችል አካል ስለሆነ ግን አይሰጥም የተማሪዎቹን እንቅስቃሴ ተከትሎ ባወሊያ የነበሩትን እያንዳንዱን ሂደቶች ጋዜጠኛ ኢየሱስ ጌታቸው እየተከታተለ ለህዝብ ያቀርብ ነበር መጅሊሶች በጎን በመገናኛ ብዙሃን የሚነዟቸውንም አልቧልታዎችን ያቀርብ ነበር ለህዝቡ መጅሊሶች እንዲያሉ ህዝቡ ግን አልተቀበላቸውም ሲል እውነታውን በአደባባይ በቢቢኤን ሬዲዮ ሲያስተላልፍ ቆይቷል ኢየሱስ ጌታቸው የመጅሊሱ ፕሬዝዳንት አቶ አህመድን እንዲህ ሲሉ በመገናኛ ብዙሃን ወቅሰዋል የሰሞኑን የመጅሊስ ይውረድ ጥያቄ የተለያዩ አጋጣሚዎችን በመጠቀም የሙስሊሙን አንድነት ለማዳከምና በሙስሊሙ መካከል ልዩነቶችን በመፍጠር ሰላማዊ የኑሮ ሂደቱን በማወቅ የግልና የቡድን ፍላጎታቸውን ለማሳካት የሚሯሯጡ አካላት እንዳለ ለማየት ችለናል እሳቸው ይህን ይበሉ እንጂ የሐባሽ ጥላቻ ሙስሊም ላይ ገኖ ወጥቷል በብዕርም ተቃኝተዋል እንዲህ ሲሉ መጅሊስ ከሊባኖስ ሐባሽን አምጥቶ የእስላምን አንድነት ለመናድ ነይቶ ታላቅ ታሪክ ያላት የነጃሺ ሀገር በአህባሽ ለማጠልሸት መጅሊስ ሲደራደር ዝም ብለን እንዲህ ከኝተን እንደር ኡታን ያስፈማ በሉ አላሁ አክበር ኢየሱስ ጌታቸው ባገኘው አጋጣሚ ሁሉ የሙስሊሞችን ብሶት የሙስሊሞችን እንቅስቃሴ እየተከታተለ ይዘግባል መረጃ አለ በተባለበት ሀገር ሁሉ ሳይታክት ሳይደክም በሙሉ ድፍረት በወኔ ለህዝብ መረጃ የማድረስ ድንቅ ተልእኮን በተሳካ መልኩ ፈጽሟል ኢየሱስ ጌታቸው ከሁሉ የተለየ የሚያደርገው ለቤቱ ለባለቤቱ የነበረው ጥልቅ ፍቅር ነበር ባለቤቱ ጋራ በሰላም በፍቅር አብሮ ሲኖር ነበር በሙያም ይተጋገዙ ነበር ከእህት እንፈትያ ጋራ ይህ ቢቢኤን ነው የሚለውን የሷዲቅን ድምጽ ተከትሎ የምትሰሙትም ድምጽ የባለቤቱ ፍትያ ነበር ነው ይህ የኢትዮጵያ ሙስሊሞች ድምጽ ነው ፈትያ ሙያዊ ገዛም ጭምር ታደርግለት ነበር አሰላሙ አለይኩም ወራህመቱላሂ ወበረካቱ እንደምን ከርማችኋል ውድ አድማጮች የዕለቱን ፕሮግራም ይዘንላችሁ ቀርበናል በመጀመሪያ አخبار አለን የዕለቱን አخبار የሚያቀርብላችሁ ኢየሱስ ጌታቸው ነው አብራችሁን ቆዩ ዛሬ ጥቅምት 17 አዲስ አበባ የኢትዮጵያ የብሮድካስት ባለስልጣን በሙስሊም ዙሪያ ከሚሰሩ ጋዜጠኞች ጋር የግማሽ ቀን ውይይት አደረገ ጀም ስለ ኢየሱስ ፕሮግራም ተሰርቶ ባለቤቱ ፈትያ ሳትካተት አይሞላምና ፈትያን አነጋገርናት ወደ ኋላም መለስናት ኢየሱስ ጋራ ተውቃችሁ እንዴት ነበር በሚለው ጥያቄ ጀመርን ወድና የተከበራችሁ የቢቢኤን አድማጮች አሁን ቆይታ የምናደርገው በዛሬው ሙሉ ፕሮግራማችን ሙሉውን ለኢየሱስ ጌታቸው ለጋዜጠኛ ኢየሱስ ጌታቸው ማስታወሻን ያደረግነው ለኢየሱስ ጌታቸው ፕሮግራም ስንሰራ ደግሞ አጋሩን ባልተቤቱን የልጁን እናት ፈትያን ሳናካትት ሙሉ ፕሮግራሙ አይደምቅምና ፈትያን መስመር ላይ አግኝቻታለሁ በመጀመሪያ እጅግ አድርጌ አመሰግናለሁኝ እስኪ ለመነሻ የሆነ ዘንድ ሙሉ ፕሮግራሙ ኢየሱስ ስለሆነ ከኢየሱስ ጋራ በምን ሁኔታ ነው የተዋወቃችሁት የሰርጋችሁ
ያነሳችሁ ስለት ምን ይመስል ነበር እስኪ ወደ ኋላ ተመልሰን መቼ ነው የነበረው ሁኔታ አጠቃላይ አጫውሽ እሺ እኔንም ፕሮግራሙ ላይ ስለጋበዝኩኝ አመሰግናለሁ ከዚህ ጋር ነው የሰፈነኔ ማቀው ከልጅነቴ ጀምሮ ነው እኔ በመኖርበት አካባቢ ወንድሞቼ ጋር ጓደኛ ነበረ ያው ያየሁት ነው ያደኩት ማለት ይችላል በቅርብ ርቀት ነበር ሰፈሩ ያው አላህ ባየው ጊዜ ተዋደን ተፈቃቅደን አላህ አጋብቶናል የጋብቻችንም ማለት ልዩ ነበር ወላሂ በጣም ልዩ ነበር ኢየሱስ በጣም ልዩ ሰው ነበር አልহামዱሊላህ አላህ እድለኛ ሆኜ ያገባሁት ጥሩ ነበር ህይወታችን በጣም የሆነ የዋከነ ጊዜ የለበት ህይወት ነበር ማለት እንግዲህ የሱፍ ጋርም አብረን በስራ አብረን ቆይተናል አንቺ ባለቤት ሆነሽ የምትመሰክሪው ብቻ ሳይሆን እኛም ስለምናቅ ነውና ላንቺ እጅግ በጣም የተለየ ፍቅር ነበር የነበረው ከስራ ሩጦ ወደ ቤት እንደውም ደሞዙን ሁሉ ላንቺ ነው ቀጥታ አምጥቶ የሚሰጠውም ሁሉ ይመስለኛልና የሱፍ እንደው ለቤቱ ምን አይነት ነው አሁን የመከላከያ ምስክርነቱም ሳይ አብዛኛው ነገር ውዷ ባለቤት የሚለው ደጋግሞ ተጠቅሷልና ላንቺ ያለውን ፍቅር በመርማሪዎችም ያን ሁሉ ሲያደርሱበት ከፊቱ ሁሉ የባለቤቱና የልጁ ምስል ሁሉ ይመጣበት እንደነበር የጻፈው ነገርም ያየው ነበርና ምን አይነት ሰው ነው ኢየሱስ በቤት ውስጥ የነበረው ነገር እስኪ ንገሪኝ ወላሂ ሪካናት አይገልጸው ማለት እኔ ያጋነን ይሁን አላቅም ባጋነንም ይገባዋል ኢየሱስ ልዩ ሰው ነው እኔ ተጠበቁት በላይ ባል ብቻ አይደለም ጓደኛ ነው አባት ነው ለኔ ልዩ ሰው ነው በጣም እንግዲህ ብዙ ስራዎችን ይሰራል አንቺም አንዳንድ ጊዜ ታግዡ ነበርና ስራ ላይ ያለው አቋም እንዴት ነው በተለይ የሱፍ ብዙ ጊዜ የሚታወቅበት በቀጥታ እውነትን በመያዝ የትኛው መስሪያ ቤት የትኛው ቢሮ ቢሄድ ማንንም ጋር ቢገናኝ በዚህ አቋም ወደ ኋላ ማይል ነውና ምን አይነት ሰው ነበር እስኪ በደንብ አርገሽ ገለጪኝ አንቺም ቃላት ያጣራሽ የተቸገርሽ ነው ግን እስኪ እንደው ለአድማጮች ግን ዛሬ ዘንድ እስኪ ንገሪኝ እስኪ ኢየሱስ አሁን ተራ ነበር ይገርመኛል ዛሬ ሆኜ ተስሩ ድፍረቱ ይገርመኛል ይሄ ነገር እንደሚመጣበት አያጣው ምክንያቱም ያው ከበላይ ያለው አካል መነሳት አይፈልግም እሱ ግን ፍትህን ይላል የሱ ድፍረት የትም ቦታ ቢሆን ለይፋይል ቀናይል ያው አንተም የአዲስ አበባ ለግዜ ታውቀዋለህ በጣም ረጅም መንገድ እግሩ እየተጓዘ የሰዎችን ችግር ለመቅረፍ የዲኑን የሆነ ነገር የሆነ ምስጢር ተነካ ሲባል የትም ቢሆን ይሄዳል የማያውቃቸው ከተሞች ድረስ ይሄዳል ክልል ላይ ይሄዳል ብዙ ነገር ይሆናል ኢየሱስ እኔ ከምገልጽ በላይ ነው በቃ እውነት ይዞ የሚሞት ሰው ተቀል በቃ ያለው እውነት ለሰዎች ታማኝ ግልጽ ሰው እንዲሁ ደግሞ እውነትን ይዞ ቢሞት እንኳን የሚመጣበትን ነገር መቀበል የሚፈልግ አይነት ሰው ይስፍልይ ሰው ነው ማን ደግሞ ያው ታማኝ ነው እንዴ ነው ማስበው ነው ግዲው ለሙያው ታማኝ ነው አልহামዱሊላህ የሱፍ በያዘው ሙያው በጥንካሬው ምክንያት በርካታ ማስፈራሪያዎች በርካታ ዛቻዎች እንተፈጽመውበታል የሱፍ ከውድ ባለቤቱም ጋራ እስካሁን ድረስ ማንነቱ ባልታወቀ ሁኔታ የመኪና አደጋ ደርሶበት ህይወቱም ለጥቂት ነው የተረፈው የሱፍ ዛሬ በእስር ላይ ሆኖ ያንለት እንኳን አላህ ተረፈኝ ለታሪክም ማስቀረኝ ይላል እጅግም ፈታኝ ጊዜ ነበር ባለቤቱ እንፈትያ ወዷ የሱ ልጅ የዛሬውን አማሪንሳ ነበር አስከፊው የመኪና አደጋ ያደረሰበት ከዚህ በፊት ብዙ ነገሮች ብዙ መስዋዕትነት ከፍሏልና እንደውም ማስታወሰው ካንቺም ጋር ሆናችሁ የመኪና አደጋ ሁሉ እንደደረሰባችሁ አስታውሳለሁኝና የሱፍ የተለያዩ ዛቻዎችም ይደርሱበት እንደነበር አቃለውና በምን መልኩ ነበር የሚያስተናግዳቸው በማዕከላዊ በምን መልኩ ሲያስተናግዳቸው እንደነበር መርማሪዎችን ሲናገራቸው ነበረውን ሁሉ አስፍሯልና እንደው ከዛ በፊት የተለያዩ ዛቻዎች ማስፈራሪያዎች መቼም በስልክም በተለያዩ መንገዶች ይኖራሉና በምን መልኩ ነበር ነዛ የሚያስተናግዳቸው የሚያስተናግዳቸው እንደው አይታል ነዛ እጁ ላይ ሆኖ እንደፈለጉ ያደረጉት የሚመልሰው የነበረውን መልስ አይተሃል ኢየሱስ እንደውም ደጅ ያው በቃ
እሱ የፈለገው ነገር ቢመጣ ፍለግ ላይ ያኔ በልጅ ይዛበት ነበር እንጂ ያለ ልጅ እንዲናደርገዋለን ማለት እንዲናደርጋታለን በዩቲዩብ ሰዓት በቃ ምን የምታመጡትን አምጡ ነው ሀቅ ነው ያስኩት ነበር የሚላቸው ያው የሚመጣበትን ዛቻዎች ፊት በጽሁፍ በንግግርም ሲገልጽ የነበረው ሰርቶ ወደ ኋላ ያለበት ሁኔታ አልነበረም ምንም እንደዚህ አይነት ሀቅ እንደነገርኩ ሀቅኝዬ በሞት ችግር የለብኝም የሚል አይነት ሰው ነበረ ለማስተራሪያዎች ለዛቻዎች እንዲሁ ምክንያት አደጋው ራሱ ተመንገት ያለ እንደሆነ እስካሁን ድረስ ግልጽ ነገር የለም እኔንም እሱንም ያጠቃን ነገር ተሰደው ታቅ ነበር እኔ ደረስኩ መፈጠሩ ነበርኩኝ በዛ ድንገት ክሊክ ሳይባል ነበር መኪናው ላይ ያለው አልহামዱሊላህ የሁሉ ነገር አልፏል والله الحمدلله ድሜ አላህ ይቀጠልን እንደው ይችላል ነበር ምክንያት እንዲያወራል እንዲህ ካንቱ ያለሙቲ አላህና መስግናለሁ ታሪክ ሰርተን ነው እኔ ማንቺም የመቆየታችን ሂክማ አላህ የሰጠን ትልቅ ጥበብ ነውና ላይ ሰጠን ድል ነው ያለኝ ነበር አልহামዱሊላህ እንዳየው ይስፍ ጀግና ነው አልহামዱሊላህ በርግጥም ያ ጊዜ ፈታኝ ነበር ከባለቤቱ ፈትያ ጋራ ለሱቂታቸው የመኪና አደጋ እንደርሶበታል ፈትያን ስለዚህ ጉዳይ አነሳውባት ያኔ እንግዲህ አስተዋውሳለሁ የመኪና አደጋ በደረሰበት ጊዜ አንቺም ነፍሰ ጡር ነበርሽ አሁን አልহামዱሊላህ ከዛም ተርፋችሁ ታሪክም ለመስራት እየቻለ ነው ታሪክ የማይረሳው ስራ እየሰራ ነውና እንደው ያኔ ሁኔታ ከዛ ተርፈሽ ልጅም ወልደሽ አሁን ለዚህ በመብቃትሽ ምን ይሰማሻል በርግጥም ብዙ መከራ ብዙ ነገሮች ቢያሳልፍም እንደው ምን ይሰማሻል ዛሬ ላይ ሆነሽ ስታስቢው በጣም ነው ደስ የሚለኝ አልহামዱሊላህ ወላሂ እንደው እዚህ ሀገር ላይ አንድ አካል ሆኖ እንኳን አይደለም የታሪኩ ተሳታፊና የሆነ ለዚህ አስተዋጽኦ ማድረግ ቀርቶ የዚህ ዘመን ትውልድ ሙስሊም መሆን ራሱ ትልቅ እድል ነው የዚህ አሪዮት ተሳታፊ የዚህ ዘመን ትውልድ መሆን ራሱ ትልቅ ኒዕማ ነው እንዳልኩ ይሰተን ብዙ ስራ ሰርቷል ከወጣትነቱ ከልጅነቱ ጀምሮ በተለያዩ ጋዜጦች ላይ መጽሔቶች ላይ እንደዚሁም በተለያዩ ጽሁፎች ሲያገለግል ነበር ግን አሁን ያለበት ሁኔታ ላይ ደግሞ ትልቅ ታሪክ መስራቱ እሱም እንዲህ አልহামዱሊላህ እንኳን አላህ እድሜ ሰጠን እንኳን አላህ ለዚህ ድረስን በጣም ደስተኞች ነን አልহামዱሊላህ ጋዜጠኛ ኢየሱስ ጌታቸው በርግጥም ለሙያው በመታመኑ ብዙ መስዋዕትነቶችን እንከፍሏል በርካታ ማስፈራሪያዎች ዛቻዎች ተፈጽሞበታል እሱንም ለማሳሰር በርካታ ሙከራዎች ተደርጎበታል የመኪና አደጋም ስለመድረሱም እንቀደም ብላ ነግራናለች በሙስሊሞች ጉዳይ በዋና አዘጋጅነት በቢቢኤን ሬዲዮ ደግሞ ፕሮግራም በማዘጋጀት ኤዲት አድርጎ በመላክ ሙሉ ጊዜውን ለዚህ ጉዳይ እየሰጠ ነበር ችግር ተፈጠረ በተባለበት ቦታ ሁሉ ኢየሱስ ጌታቸው ይገኛል ይዘግባል የነበረው ውጥረት የነበረው ሩጫ ሙስሊሙ ማህበረሰብ የመረጃ ክፍተት እንዳይኖረው ሙስሊሙ የማንቃት ታላቅ ስራ ሰርቷል የመንግስትን ሴራ የመጅሊስን ድብቅ ሴራ ሲያጋልጥ ኑሯል ጋዜጠኛ ኢየሱስ ጌታቸው በርግጥም ውጥረቱ ከፍተኛ ነበር ሙሉ ነገሮች ባይሟሉለትም በቻለው አቅም ሁሉ የሚችለውን ጥረት ከማድረግ ተቆጥቦ ያቀም አገኘውኝ ወንድም አገኘውኝ ጀግና እምባዬን የሚያብስ ልቤን የሚያጸና ውድና የተከበራችሁ የቢቢኤን አድማጮች ዛሬ በልዩ ሁኔታ ያስተዋወስነው ያወደስነው የምንገኘው ውድ ጋዜጠኛችን ጀግናው ጋዜጠኛ ኢየሱስ ጌታቸው ነው ኢየሱስ ጌታቸው በሙስሊሞች ጉዳይ በዋና አዘጋጅነት ከመስራቱ ባሻገር ለእስር እስከተዳረገበት ቀን ድረስ የቢቢኤን ጋዜጠኛ ነበር በርግጥም አሁንም የሱን ጥረት የሱን መስመር ተከትለን ለህዝብ መረጃ የማስተላለፉን ስራ አጠናክረን ቀጥለናል ለማንኛውም በዛሬው ልዩ ፕሮግራማችን ጋዜጠኛ ሷዲቅ አህመድም ቀድሞ አብረን ስንሰራ ስለነበር ከኢየሱስ ጋራ ስለ ኢየሱስ የሚሰማውን ስሜት እንዲያጋራኝ እድል ሰጠዋለሁ መስመር ላይ ሷዲቅ አለ እስኪ ስለ ኢየሱስ ጌታቸው የሚሰማህን ነገር ብታካፍለኝ ቢስሚላሂር ረህማኒር ረሂም አልহামዱሊላሂ ረቢል ዓለሚን ወሰላቱ ወሰላም ዐላ ነብይና ሙሐመድ ሰለላሁ ዐለይሂ ወሰለም ጀዛከላሁ ኸይር በጣም አመሰግናለሁ አብዱራሂም ጋዜጠኝነት እንግዲህ ብዙ ጊዜ ኢንዲፔንደንት እንድትሆን ያስገድዳል ነፃ ህሊና ነፃ አእምሮ ሊኖር ይገባል ለሌሎች ተንበርካኪና የሌሎችን ምን ልበል ከረባት ወይም ኮሌታ አስተካካይ እንድትሆን ሙያው ያስገድድህም እንግዲህ ዙሪያ ገባውን ተመልክተህ
አካውንታቢሊቲን ተጠያቂነት ማቁላት ከህዝብ ጋር መወገን የህዝብን ድምጽ ማሰማት በማንኛውም ሰዓትና በማንኛውም ጊዜ በመተሰራቸው ስራዎች ለመወደድ ብቻ ሳይሆን ለመጠላትም ጭምር የምትሰራበት ሙያ ነውና ከዩሱፍ ጌታቸው ጋር ለብዙ አመታት ሰርቻለሁ ብዙ ሰዓታትን አብረን አውርተናል በስልክም ሆነ በሌሎች የመገናኛ መካኒዝሞች ዩሱፍ ጌታቸው በጣም ከማደንቅለት ባህሪው ኢንዲፔንደንት ነው በነገሮች ላይ እንግዲህ ማንም መጥቶ ሊጫነው የሚችለው አይደለም በዚህ ዓለም ላይ እንግዲህ ሲኖር ወይም ደግሞ በዚህ ዓለም ላይ ለመኖር መጥቷል ለራሱ በራሱ እይታ የቀርጻት የራሱ የሆነች ዓለም አለች ዩሱፍ ጌታቸው ከዛች ከሚመለከትባት ያቺን ዓለም ከሚመለከትባት የራሱ እይታና የራሱ ጎዳና አጥፋልሰህ ልታወጣው የምትችለው አይደለም ስለዚህ ሁሌ ለዓላማው የጸና ነው ማለት ነው እና ዩሱፍ በጣም ኢንዲፔንደንት የሆነ ጋዜጠኛ ነው ሌላ ደግሞ ከዩሱፍ ጌታቸው ከሚደነቅበት ነገር አንዱ ደፋር ነው ቆራጥ ነው መናገር ከፈለገ መስራት ከፈለገ ማድረግ ከፈለገ አንድ ነገር ምንም የሚያግደው ነገር የለም አንድ ነገር አንተ ስላልከው አይደለም የሚያደርግልህ ወይም አንተ ይሄን አድርግ ስላልከው ሳይሆን ህሊናው ስላመነበት ውስጡ ስላመነበት ነው ዩሱፍ ጌታቸው የሚሰራው ስለዚህ ብዙ ጊዜ በተለይኛ በማኔጅመንት ቦታ ላይ ከወደ አሜሪካ ሆነን የምንሰራ ሰዎች አንድን ሐሳብ አንድን አይዲያ ይዘንለት ስንመጣ ያንን ሐሳብና ያንን አይዲያ ካመነበት ብቻ ነው ዩሱፍ ጌታቸው ሊሰራል የሚችለው እንጂ እኛ ከወዲ ከማኔጅመንት በኩል ስላለን ይሄን ስራ ብለን ስላዘዝ ነው ወይም ስለነገር ነው እሺ ብሎ የሚሰራ አይደለም ስለዚህ ያ ብቃት ያለው ጋዜጠኛ እንዲሆን አድርጎታል ማለት ነው ዩሱፍ ጌታቸው አንድን ነገር ካሳየው አንድን አቅጣጫ ካሳየው ለምሳሌ ያ ነገር ያ አመለካከት ያ አስተሳሰብ በሱልሊና ላይ ባይኖርም አንተ ግን አቅጣጫውን ካሳየው ቶሎ ተቀብሎ ከመስራት ወደ ኋላ የሚል አይደለም ሌላ ደግሞ ስትሳሳት ካየህ ፊት ከመናገር ወደ ኋላ የሚል አይደለም ለምሳሌ ብዙ ጊዜ በስራ ግንኙነት ስንነጋገር እሺ መርሃባ ምናምን ብሎ የሚያልፍ አይደለም በአንድ ነገር ላይ ካልተስማማበት ማለት ነው እና ያንን ሐሳብ ፊት ላንተ ፍርጥርጥ አድርጎ ነግሮ የተሳሳትክ መሆንንም ያስረዳል በማንኛውም ኮስት ማለት ነው ቢፈልግ ስራው ይቀራል እንጂ ዩሱፍ የማይዋጥለት ነገር የሚሰራ ጋዜጠኛ አይደለም እና ይሄ ጽናቱ ነው እንግዲህ ዛሬ እስር ቤት ውስጥም ያስገባው ይሄ ጽናቱ ነው ዛሬ እስር ቤት ውስጥ ገብቶ እንዲደበደብና ከፍተኛ ስቃይ እንዲደርስበት ያደረገው ማለት ነው በአጠቃላይ ዩሱፍና ቢቢኤንን በመንመጣበት ሰዓት ቢቢኤን ራሱ የተመሰረተው ስለ ዩሱፍ ጌታቸው ነው ተብሎ ነው ማለት እንችላለን ምክንያቱም ቀደም ሲል በአጠቃላይ ኢትዮጵያውያን ጋዜጠኞች ወይም የሚዲያ ተሰጥኦ ያላቸው ሰዎች አንድ ላይ አሰባስቦ በመገናኛ ብዙሃን በሰላማዊ ትግል ኢትዮጵያ ውስጥ እንግዲህ ጥሩ ነገርን ለእናት ሀገራችን ኢትዮጵያ ተመኝተን አንድ ነገር እናደርጋለን የሚል መሰባሰብን ጀምረን ነበር ያው አንተም ከመጀመሪያ ጀምሮ አለህበት የተለያዩ ጋዜጠኞች ባንድ ላይ በመምጣት በመሰባሰብ አንድ ላይ ለመስራት ሞክረን ነበር ያ የሞከርነው ሙከራ አልተሳካልንም በአንዳንድ ግለሰባዊ ፍላጎቶች ማለት ነው እንግዲህ ይሄ ቲምና ይሄ ቡድን እየተበታተነ በሚመጣበት ሰዓት ይሄንን ቡድን እንዴት አድርጎ እንደገና አሰባስበው በአንድ ላይ ማሰራት ይቻላል የሚለውን ሐሳብ ይዘን ተነሳን ማለት ነው ይሄንን በመናረግበት ሰዓት እንግዲህ ዩሱፍንም አግኝቼ አነጋገርኩት በድጋሚ ማለት ነው በቢቢኤን ለመመስረት ስንዘጋጅ አልহামዱሊላህ በዩሱፍ በኩልም ፖዚቲቭ ምላሽ ነበረን በሌሎች በእናክመልም በኩል እንደዚሁ ፖዚቲቭ ምላሽ ነበረን በአንተም በኩል ፖዚቲቭ ምላሽ ነበረ ይሄንን ቡድን ይሄንን ቲም በማሰባሰብ አልহামዱሊላህ ቢቢኤንን መስርተን ይሄው የኢትዮጵያን ሙስሊሞች ላይ መጤነት መጥቶ በግድ ሲጫን መሪዎቻችን ሲታሰሩ ኢትዮጵያን ሙስሊሞች ዓለም የተደመመበትን ዓለም የተደነቀበትን ሰላማዊ ትግል ሲያከናውኑና ሲያደርጉ አላህ Subhanahu Wa Ta'ala ይሄንን ሐቅ ለኡማው የምንዘግብ ይሄንን እውነታ ለኡማው የምናሳይ ተጠያቂዎችን ተጠያቂ እንድናደርግ እንግዲህ ምክንያት ሆኖልናል ማለት ነው እና ስለዚህ
በእንደዚህ አይነት ሁናቴ ነው ከዩሱፍ ጋር እንግዲህ ላለፉት almost 5 አመታት በጋራ እየሰራናለን ዩሱፍ ጌታቸው አንድ አብረን ስንሰራ ሁሌ እንግዲህ አንድ ነውር አለው ብዬ ቀልዳለሁኝ እኔ ያ ነውሩ ምንድነው ዩሱፍ ጌታቸው በሙስሊሞች ጉዳይ መጽሔት ላይ የሚመጣበትን ነገር በፍጹም ለዛ አይበገርም የሙስሊሞች ጉዳይ መጽሔትን በጣም ይወዳል ከምንም ነገር በላይ አድርጎ ይወዳልና ዩሱፍ ጌታቸው ነውር የሙስሊሞች ጉዳይ ነው ይያለን እንናገር ነበርና አልহামዱሊላህ ብዙ መከራዎችን አሳልፏል ከኛ ጋር ብዙ ስቃዮችን አሳልፏል እነዛ መከራና ስቃዮችን አልፏል አላህ Subhanahu Wa Ta'ala የሱን ሙያ የምትደግፍለት በብሮድካስቲንግ በመገናኛ ብዙሃን ላይ ጥሩ ተሰጥኦ ያላት መልካም ድምጽ ያላት ባለቤቱን ፈትያ ኑረዲንን ሰጠው ከፈትያ ኑረዲን ጋር ተጋብቶም ይያለ እየሰራም አብሮ እየሰሩ ይያለ ፈትያ ኑረዲን ነፍሰ ጡር ሆና የመኪና አደጋ በሁለቱም ላይ ደርሶባቸው አላህ Subhanahu Wa Ta'ala አጥርፏቸው እንግዲህ ሷም ልጇን በሰላም ተገላግላ ከብዙ ስቃይና መከራ በኋላ ያንን አልፎ ደግሞ ትንሽ ፎይ ሲሉ ነው አሁንም ደግሞ ዩሱፍ ጌታቸው እስር ቤት የገባው ማለት ነውና ዩሱፍን በቃላት ልንገልጸው አንችልም ብዙ ሌሎችም ስለ ዩሱፍ ያልተናገርናቸው ነገሮች አሉ ምናልባት አላህ Subhanahu Wa Ta'ala ብሎ ራሱ በመጽሐፍ ከጻፋቸው ወይም ደግሞ እኛው ራሳችን በሰፊው ልንዘክራቸው የምንችላቸው ነገሮች አሉ ግን ዩሱፍ ቆራጥ ጋዜጠኛ ነው ጀግና ጋዜጠኛ ነው ጀግንነቱን የማያውቀው ጀግና ነው እሱ ራሱ በራሱን ጀግና ነኝ ብሎ አይገምትም ዩሱፍ ጌታቸው ግን ዩሱፍ ጌታቸው ጀግና ነው ወላሂ ጀግና ነው ጀግንነቱን የማያውቀው ጀግና ነው ለመጀገን ብሎ አይደለም የሚሰራው ግን የሙያ ግዴታውን እየተወጣ ነው ባመነበት ዓላማ ፍንክች የማይል ጋዜጠኛ ነው ለኡነት ብሎ ይሞታል ዩሱፍ ጌታቸውን የምትደልለው በገንዘብ የምትገዛው በገንዘብ ገዝተ ብር አስጨብጠህ የምታጽፈው ጋዜጠኛ አይደለም አሁን ኢትዮጵያ ውስጥ እንደዛ የምታያቸው ብዙ ይኖራሉ ዩሱፍ ጌታቸው ምናልባት በዛ አይነት ጎዳና ቢሄድ ኖሮ ምናልባትም በጥሩ የመንግስት ስራና በጥሩ ቦታ ላይ ሊቀመጥ የሚችል ጋዜጠኛ ይሆን ነበር ዩሱፍ ይራባታል ይቸገራታል በረንዳዳሪ ይሆናታል እንጂ ካመነበት ነገር ውጪ የማይሰራ ለዓላማው የጸና በዓላማው ጽናትም አሁን እስር ቤት ውስጥ የሚገኝ ጋዜጠኛ ነው አላህ Subhanahu Wa Ta'ala ባለቤቱን ፈትያ ኑረዲንን ጥንካሬውን ይስጣትላለሁኝ እንግዲህ ከያንዳንዱ ጨለማ በኋላ ያንዳንዱ ጨለማ ሲገፈፍ የሚመጣ ብርሃን አለ ኢንሻአላህ ቢዝኒላህ ተዓላ ዩሱፍንም በአየር ላይ የምናገኝበት ጊዜ ሩቅ አይሆንም በየገምታለሁ አብዱራሂም መልካም እጅግ አድርጌ አመሰግናለሁኝ በርግጥም ዛሬ ስለ ዩሱፍ ጌታቸው ምናልባት የአንድ ሰዓት በላይ ፕሮግራም ነው የሚሆነው የዛሬው ፕሮግራማችን በሌላም ጊዜ መልሰን በሰፊው ስለሱ ማለት ያለብን የሰራቸውን ብዙ በርካታ ፕሮግራሞች አሉ እሱንም አስመልክቶ ብዙ ፕሮግራሞችን እንደምንሰራ ተስፋ አደርጋለሁ ዳውን ግን ካለን ሰዓት አንፃር አድማጮችም ዳውንሎድ ለማድረግ እንዳይቸገሩ በዚሁ ልገድብህ የምትለው ነገር ካለ አንድ ደቂቃ አስተህና የመሰናበቻ ሐሳቡን ግለጽ እንግዲህ ኢንሻአላህ ቢዝኒላህ ተዓላ በጋራ ያለምንበትን ህልም የዩሱፍ ጌታቸውንም ህልም አላህ Subhanahu Wa Ta'ala ከፈቀደልን ኢንሻአላህ ቢዝኒላህ ተዓላ በቅርብ ቀን በሳተላይት ሬዲዮ ብቅ እንላለን በዛ በሳተላይት ሬዲዮ ሰፊ ጊዜ ስላለን በርካታ ኡማው በብዛት ያላገኛቸው ሰፊ የዩሱፍ ጌታቸው ስራዎችን በዛ ብሮድካስት ላይ ይዘን እንመጣለን ማለት ነው ስለዚህ ኢንሻአላህ ይሄንኑ ህልም እውን እንደሚሆን አንጠራጠርም ኢንሻአላህ እንግዲህ ስራዎቹን በስፋት በሰፊው የኢትዮጵያ ህዝብ በቀን ውስጥ ለ24 ሰዓት በሚተላለፍ የሳተላይት ሬዲዮ ያገኘዋል እዛ ላይ ያገኘዋል እንላለን ኢንሻአላህ ቢዝኒላህ ተዓላ በዛ በሳተላይት ፕሮግራማችን ላይ ከተወሰኑ ቀናት በኋላ ይጠብቁን በርካታ የዩሱፍ ጌታቸው ፕሮግራሞችን እናስተላልፋለን ይህም ጉዟችን እንዲሳካልን በዱዓ አትርሱን እንላለን ይህንንም ጀግና ጋዜጠኛ ዩሱፍ ጌታቸው በዱዓ አትርሱት አላህ Subhanahu Wa Ta'ala ልጁን በሰላም እንዲያሳድግለት ሳሊህ የሆነ ልጅ እንዲሆን በዱዓ አትርሱት ዩሱፍንም በጠንካራ መንፈሱ ላይ የበለጠ ጥንካሬ እንዲጨምርለት በዱዓ አትርሱት ላለው ዩሱፍ ጌታቸው ድንቅ ጋዜጠኛ ነው ጀግና ጋዜጠኛ ነው እናት ሀገራችን ኢትዮጵያ ካፈራቻቸው ጥቂት ጀግና ጋዜጠኞች ከላይ ቁንጮ ሆኖ ሊቀመጡ ከሚችሉት ጀግና ጋዜጠኞች አንዱ ነው አብዱራሂም ለሰጠኝ እድል በጣም አመሰግናለሁ አገኘውኝ ወንድም አገኘውኝ ጀግና እምባዬን የሚያብስ
ልቤን የሚያጸና ለመሆኑ የቢቢኤን ፕሮግራሞች ሲሰሩ በምን ሁኔታ ነበር? እስኪ ባለቤቱን እንጠይቃት። ምናልባት አድማጮች ያስታውሱት ይሆናል ቢቢኤን ላይ ነው መጨረሻ ላይ አብረን በጋራም እንሰራ ነበርና አንቺም ታግዢው ነበር ቤት ውስጥ ኢየሱስ በሚሰራ ሰዓት እንደውም አሁንም ድረስ ይህ ቢቢኤን ነው የሚለውም ድምጽ እስካሁን ያንቺ ነው ያለውና በምን ሁኔታ ነበር ፕሮግራም የምትሰሩት? ፕሮግራም ስንሰራ ብዙ ችግሮች እንደነበሩ ኢየሱስ ጋራ ያደረግነው ጭውውት አለ። እሱ ምናልባት ለአድማጮች ወደ ኋላ ይጋብዛቸዋለሁ። ቤት ውስጥ የነበረው ሁኔታ ጎረቤት እንግዲህ ጫጫታ ምንም ይኖራልና በምን አይነት ስሜት ነበር የሚሰራው? ፕሮግራም ለመላክ የነበሩ ጥርፊያዎች አሉ፣ ኔትወርክ ያስቸግራል። እስኪ እንደው ለትዝታ ያክል ቢቢኤንን ስትሰሩ የነበረው ሁኔታ ትንሽ ብታወቂ። በጣም ይገርማል። በጣም አስቸጋሪ ነበረ። እንደምታውቀው የሆነ ቀረጻ በሚሄድበት ጊዜ ክትትልና ጸጥታ ያስፈልግ ነበረ። እኛ ተከራይተን ከምንኖርበት ቤት ጋር ግድግዳ አንድ እንጋራ ነበርና ድምፅ ነበረ። ቤታችንን አብረን ታስታውሰው ከነበረ በጣም የተጠጋጉ ቤቶች ያሉበት ምናምን ነው። ጸጥታ የለውም ነበር ሰፈሩና በጣም ነበር የምንቸገረው። አንዳንዴ ሰዎች ከኛ እኩለ ሌሊት ሆነን እንጠብቅ ነበረ። ያው ልጃችን ምጣን ስለነበረ ይረብሻል። ብታይ ይገርም ነበር። ከሱ ስክሪፕቶችን አንድረን ኤዲት አድርጎ ኢየሱስ ያው በርካታ ሰዓት ነው የሚፈጀው። ታውቃለህ ኤዲቲንጉም ሁሉ ስራችን ነበር የሚመለከተው። ረጅም ሰዓት እንትን ብሎ ከዛ ሄዶ የመጀመሪያ ሰሞን ላይ ኢንተርኔት ፊት ፍለጋ ኮኔክሽን ስለሆነ በጣም የሚገርም አስቸጋሪ ጊዜ ነበር። እኔ እንደው ማስታወሻው የስድስት ወር ነፍሰ ጡር ሆኜ በጣም ስሎ ሆኖብን ኮኔክሽን ፕሮግራሙን ሁለት ቦታ ቆርጠነው እኔ በአንድ መስመር ኢንተርኔት ፊት ፍለጋ እሱ በአንድ መስመር እኔ አርሰውም እሱን ጊዜ በጣም አስቸጋሪ ብዙ ጊዜዎች አሳልፈናል። አልহামዱሊላህ በመጨረሻ ሰዓት አየር ላይ ሲውል ስንሰማው እየሳቅን ያሳለፍነውን ልፋት እያሰብን በጣም ልዩ ነበረ። ስራችንን ሁሉ ነገር ተግባብተን ነበር። ሱብሃንአላህ እኔ እንደምታውቀው ጋዜጠኛም አይደለሁም ሙያውም ላይ ምንም ችሎታ የለኝም። ግን የሱን ጭንቀት ሳይ ላግዘው ፈልግ ነበር። በምንድን ነው ምረዳ ያንስደህ ስለው አየው ይሆናልኝ ዛም ቢቢኤን ላይ ወደዱት አለኝ። ከዛ እኔ እንደውም ስክሪፕት ሲጽፍ ይሄ ግባበት ያንተን እየተዋበረን ነበር የምንሰራው። እንደው የበለጠ አግባብቱና የበለጠ አፋቅሩናል ይሄ ፕሮግራም ወላሂ አልহামዱሊላህ። እንግዲህ ዛሬ ላይ በርግጥ ብዙ ነገሮችን እናስታውሳለን። ከኢየሱስ ጋር አብረን በመንሰራበት ጊዜ ሰፈር ድረስ እየመጣን አንዳንዴ ኢንተርኔትን በማይኖርበት ጊዜ ሰፈር ድረስ እየመጣን ቪዲዮ የምንቀባበልባቸው ብዙ የማይረሱ ጊዜያቶች አብረን በጋራ አሳልፈናል። ለሙያው ታማኝነቱ ከምንም በላይ ደግሞ የከፈለው መስዋዕትነቱ ሁሌም በህዝብ ሙስሊም ውስጥ የሚኖር ነው። ለቢቢኤን መሰረት ትልቅ ስራ ጥሎ ነው ያለፈው። በሙስሊሞች ጉዳይ መጽሔትም ላይ ከፍተኛ ብዙ ማስፈራሪያዎች ብዙ ዛቻዎች ደርሰውበታል። በማከላይ ብዙ ተንገላቷል። ካንቺም ተለይቷል። በርግጥም አልተለያያችሁም። በአላማም አንድ ላይ ነው ያላችሁትና የቢቢኤን ፕሮግራም በመልኩ እንሰራ እንደነበር ባንድ ወቅት ጌታቸው ጋራ እንዲህም ተጫዋውተን ነበር። እስኪ አብረን እንስማው። ፕሮግራም ተሰራ ያለው بسم الله الرحمن الرحيم በመጀመሪያ ሰላም ታይቀርማል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ አንተም ያው እንግዲህ ዛሬ ጋዜጠኛው የኮሚቴ አባል ሆኖ ያው ፕሮግራም ሲሰሩ ያሉት ሂደቶች በተቀሉ መጀመሪያ ኢንተርቪው ከማድረግ ትጀምራለህ። ፕሮግራሙን አወሊያም ኮን ሂደት ከዛለ የተለያየ አይነት ድምጾች ይገባል። ጎረቤት ቡና የሚወጥ ይኖራል፣ መዝሙር የሚከፍትብህ ይኖራል። አንዳንድ ቁም ሳጥን ውስጥ ልትገባ ትችላለህ፣ ስኒም ትጠቀማለህ። ያው ባለ ማቴሪያል ሁሉ ቤትን ስቱዲዮ ለማድረግ ትሞክራለህ። ያው ከስተት ብዙ ጊዜ እንደውም አንዳንዴ ትዝለኛና አንዴ ሷዲቅ አህመድ ላኩለትና አንድ ፕሮግራም አጋጣሚ ሆኖ ፍየል ገብታ ነበር። ፍየል ድምጽ ገብቶ ነበር ዜናው ላይና ፍየሏ ታረደች አልታረደች ብሎ የተየቀኝ አጋጣሚ ሁላልና እንደዚህ አይነት ችግሮች አሉ በአብዛኛው። ስቱዲዮ ቢኖር ግን በተሻለ ድምጽ ተረጋግተ አሁን ገና ወሊያ ታክሲ ውስጥ ሆነ የምትጨነቀው ይሄን ድምጽ የትችል ነው የምቀርጸው ትላለህ። አንዳንዴ ቤት የምትሄድ ከሆነ ሊረቀብህ ይችላል። መሀል ላይ አንዳንዴ መጋዘን ውስጥ ልገባ ትችላለህ። ሰዎችን ታስቸግራለህ። አንድ ዝም በሉልኝ ማለት ይከብዳል። እንደዚህ አይነት ችግሮች አሉ። ሌላው ደግሞ ያው ቪዲዮ ደግሞ ምን ተጠቀምበት እንትኑ አንድ ጂቢ ነውና ሌላ 2 ጂቢ 3 ጂቢ አሉ። ፈጣን ሆኖ ፕሮግራም ለመላክ ብዙ ጊዜ ይዘገያል። በተለይ ጁማዓ በሚሆንበት ጊዜ ኮኔክሽን ያስቸግራል እና እንደዚህ ያሉ ነገሮች
ቢሟሉና የተሻለ ነገር መስራት ይችላል ያስባሉ ኦኬ በአጠቃላይ የቢቢኤን ሬዲዮን ለማሳደግ የቢቢኤን ፕሮግራም እንዴት እንደሚሰራ ማህበረሰቡ ቢያውቀውና ይሄንን የማህበረሰቡ የዚህ የስራውን ችግር አይቶ ማህበረሰቡ ይሄን ፕሮብሌም ብሎ ቢነሳ ነው የሚሻለው እንዳልከው የአንዳንድ ጊዜ የጎረቤት ድምጾች የተለያዩ ድምጾች ይገባሉ ግን ከስቱዲዮ ባሻገር እንደው ለዚህ ቢቢኤን እንዲያድግ ቢቢኤን ችግር ምንድነው ብለህ ታስባለህ ያው እንደ ሚዲያ ሁሉም ኃላፊነት አለበት ያስባሉ በተለይ ሚዲያ ትልቅ ፓወር አወሊያ የሱፍ የሙስሊሙ ኡማ ድምጹን ሲያሰማ በየሄደበት ቦታ ሁሉ እየተከተለ ድምጹን ለሙስሊሙ ማህበረሰብ ለመላው ዓለም ሲያስተጋባ ቆይቷል የኢትዮጵያ ሙስሊሞች ያነሱትን መሰረታዊ የመጅሊስ ይውረድልን የአህባሽ አይጫንብን ጥያቄ በየስብሰባው አዳራሹ የታደመ ባወሊያም እየተገኘ የሚችለውን ሁሉ ሲያደርግ ቆይቷል መረጃ ኃይል ነውና በመረጃ ማህበረሰቡን ያስታጠቀ ትግሉን እያነቃነቀ ቆየ ነገራቶች እየተካረሩ መጡ ሁኔታዎች ባንድ ጊዜ ተለዋወጡ መንግስትም ህዝብ የጠየቀውን ጥያቄ ምላሽ ከመስጠት ይልቅ ኮሚቴዎቹን መወንጀል የሱፍ ጌታቸውንም በአዲስ ዘመን ጋዜጣ ማብጠልጠል ጀመረ የሙስሊሞች ጉዳይ መጽሔት አዘጋጆችን በሙሉ በአዲስ ዘመን ገጽ 3 ላይ መወረፍ ተጀመረ ሁኔታዎች እየተካረሩ መጡ በሱፍ ህይወት ውስጥ ደግሞ አንድ ታላቅ ነገር ነበር ባለቤቱን ፈትያ እያስተማረ ልትመረቅ መመረቂያ ቀኗ ደርሶ ነበር ጋዜጠኛ የሱፍ ጌታቸው በልዩ ሁኔታ ይህን ቀንቱን ውድ ባለቤቱን ሊያስደስታት ፈልጓል ለመመረቂያ ጊዜ ይሽር ጉዱ ቀጥሏል ረመዳንም ሊገባ ጥቂት ቀናት ቀርቷል ውጥረቱ አይሏል ከዛሬ ነገ አፍነው እንደሚወስዱት የሱፍ ጌታቸው ያውቃል በርግጥም የምረቃው ዋዜማ ላይ በረመዳን ዋዜማ ላይ ባስደንጋጭ ባስገራሚ መልኩም የሱፍ ጌታቸው ተያዘ የሆነ ሁሉ እጅግ አሳዛኝ ነበር ባለቤቱ እንዲህ ስትል የታዘበት ሁኔታ ተርከካለች የተያዘበት ሁኔታ ወላሂ በጣም ለሁለታችንም እንደው በጣም ትልቅ ህመም የሆነብን የሱፍ ከመያዙ ከሁለት ቀን በኋላ እኔ ተመራቂ ነበርኩኝ ታቅ ነበር ተማሪ ነበርኩኝ ናሲንግ ማር ነበር እና ለዛ ፕሮግራም ዩስፌን ፕሮግራሙን በጎን እየሰራ ለእንዲ በቃ እንዴት ልዩ ሁኔታ ላይ እንደሚሆን ረመዳንን ገቢ ነበረ በንጋቱ የዕለተ ሐሙስ ላይ የተያዘው ሐምሌ 12 2004 ላይ እና በጣም እየተዘጋጀንበት ነበረ ለታላቁም ጾም ለኔም ምርቃት በጣም ይጓጓ ነበረ እኔን ማስመረቅ ምክንያቱም በጣም ትልቅ መስዋዕትነት የከፈልነው ለዚህ ትምህርት ብዙ ጊዜያችንን እየሰራን እየተማርን እና ያን ቀን እየጠበቅን ነበርና በእለቱ ምንም ነገር አላለኝም እሱ ግን ለሁሉም የመያዣ ፍቃድ መውጣቱን ያውቅ ነበረ ማለት ከየፍርድ ቤት ማዘዣ መውጣቱን ማለት ነው ያኔ ለኮሚቴዎቹም ለጋዜጠኞቹም መያዣ ማደኛ ወጣ በርግጥም ይህ ማደኛ ሲወጣ የሱፍ ጌታቸው ወዴት ሊሄድ እየተደበቀም አላለም ሙያዊ ግዴታው ነውና የዕለት ዕለት የደረሰውን መረጃ በቢቢኤን በኩል እነሆ ማደኛ ወጥቷል ሲል ፕሮግራም ሰራበት ፈትያ ተቀጥላለች እና ቀን ላይ ቢቢኤን ላይ ፕሮግራም ሰርቶታል ሮብለት እና ሐሙስ ማታ እንደ ቀልድ አወረኝ ማዘዣ ከወጣና ሁሌ ደግሞ ይለኝ ነበር ከለታት አንድ ቀን መጥቶ እንደሚሉኝ ነው ምነግርሽ ራሽን አዘጋጂ ምንድነው ይዙ እንዴ ትቀልሽ በቃ እነሱ ያደርጉታል ግን አንቺን ባትረብሽ ልጅሽን ጠብቂ ራሽን ጠብቂ ሁሌ ነበር የምናወራው እንደው ከተጋባን ጊዜ ጀምሮ ማለት ይችላል ለዲኖ ምን ነገር ረብሻ ሊነሳ ከመሰለው እኔን ያስጠነቅቀኛል እንዳልረበሽ የነጣውን ነገር እንትን እንድቀበል ይነግረኝ ነበርና በነፍሱ እኔን ተማሪ ነበርኩ እንዳልኩ ከገብቼ ልጄን ያቀበው ነበር ቤት ውስጥ
ይህ ደግሞ ገብቼ ትንሽ ቆይቶ አንድ ሰዓት ተኩል አካባቢ መግሪብ ላይ ነው የመጣው መግሪብ እዛው አካባቢ ሱመያ መስጂድ ቆይቶ ሲመጣ ተከትለው ሲመጡ ይመስለኛል እና ሁሌ እንደሚያደርገው በወርሳውን በጀርባው አዝሎ ነው የመጣው ልክ እሱ ገብቶ ወርሳውን እንዳስቀመጠ ነው እየተንጋቡ የገቡት በሩን ገፍትረው እና ምንድነው በዚህ ሰዓት አገቡ ምናምን ይላቸዋል እኔ ባለሁበት ደንግጬ ነበር የቀረሁት ሁኔታው ደስ የማይል ነበር በሰዓቱ ወዲያው በዛ መሳሪያን ይደገሙበት የምን ዘረፋ የኖርበላን የመጣብን ያለው የፌደራል ልብሶች ለብሰዋል ሁሉም ዩኒፎርም ለብሰዋል በጣም በርካታ ናቸው ወደ 20 ይጠጋሉ እየተንጋቡ ገቡ በቃ ወዲያው እጅ ወደ ላይ ምናምን ሁላችንም ሞባይል ቀሙ የሚያስፈላ ነበር ሁኔታው ለዱላ ሁሉ የሚጋበዝ ነበር መጥሪያና ከየት መጣ ማለት የሚባለው አይደሉም እና በጣም ኃይል እርምጃ ነበር የሚሞክሩት በዛው ሰዓት ከምሽት እኛ ቤት ቆዩ እስከምሽት እንዳለ እስከ 6 ከምናምን እኛ ቤት ነበረ ያው እስከዛ ሲደርስ 7 ሰዓት ያርፍታል እዛ ሁኔታ ይዘው ይሄዳሉ እርግጥም ሁኔታው እጅግ በጣም የሚዘገንን ነበር ከወሰዱት በኋላ በማዕከላዊ ያለው ነገር ያው እሱ ከጻፈው ማስታወሻ ላይ ለአድማጮች ስለምናቀርበው ምንም ችግር የለውም የሱፍ ጌታቸው ከተያዘበት ጊዜ ጀምሮ የደረሰበት እንግልትና ስቃይ እጅግ ከሁሉ እየከፋ ነበር የሱፍ ጌታቸው በፍርድ ቤት ባቀረበው ጽሑፍም ላይ ያንዳንዱ የደረሰበትን ነገር በዝርዝር አስረድቷል የተከሰስኩት ህገ መንግስቱና ህግ የሚፈቅድልኝ የመገናኛ ብዙሃንና የመረጃ ነጻነት አዋጅ 590/2000 የሚጥስ ነው ያለው የሱፍ ጌታቸው የቀረበብኝ ክስ በሽብር ሊያስከሰኝ ቀርቶ አይደለም በፕሬስ ሊያስጠይቀኝ የሚችል ህግን አልተላለፍኩም ሲል ይናገራል የሱፍ ጌታቸው በሙስሊሞች ጉዳይም ሆነ በቢቢኤን ሬዲዮ የሰራቸው ፕሮግራሞች በጋዜጠኝነቱ የሰራቸው መረጃ ለህዝብ የማቀበል መብቱን ተጠቅሞ የሰራቸው መሆኑንና ሊያስከስሱት እንደማይገባ በአጽንኦት በሰፊው አብራርቷል አስረድቷል ፍትህ በማይገኝበት የካንጋሩ ፍርድ ቤት ለአንድ ጋዜጠኛ ዛሬም እንደ ፍግሳት ውስጡን ተከታትሎ መላው የኢትዮጵያ ሙስሊም ያነጋገረው መብት ይከበር ድምጻችን ይሰማ ፍትህ የሚለውን የተቃውሞ እንቅስቃሴ መሰረት ያደረጉ መግለጫዎችን የመብት ጥያቄዎችን ድምጽ በአየር ሰዓት ማስተናገድ በገጽ ፍጆታ ዜናዎችን መስራትና ትንታኔዎችን ማቅረብ ወንጀል አይደለም ሽብርም አይደለም ከዚህም አቋያ አቃቢ ህጉ የስም ማጥፋት ፈጽሞብኛል ሲል ይገልጻል ጋዜጠኛ የሱፍ ጌታቸው ማዕከላዊ የደረሰበትን ነገር እንዲህ ሲል ይተርካል የመጀመሪያ ቃል አሰጣጤ ሐምሌ 12 ቀን 2004 ማዕከላዊ በደረስኩበት ከሌሊቱ 7 ሰዓት አካባቢ ነበር ከጅምሩ ሰላማዊ ጉዞዬ ፍቅርና ሰላም ካለበት ቤቴ መንግስታዊ ሽብርና ወከባ ተፈጽሞብኝ በውድቅት ሌሊት የመጣው በመሆኑ ማዕከላዊ ቄጤማን ጥፎ ይጠብቀኛል በያልጠበቅኩም እኔ መቼም ደርግ በዚህ ግቢ ውስጥ በኢሃፓ ፋኖች ላይ የፈጸመው የግፍ ምርመራ በዚህ ስርዓት ራሱን ይደግማል የሚል ግምት አልነበረኝም ሆኖም የስቃዩ ሰለባ ሆኛለሁ ያውም ህገ መንግስታዊ የሆነውን የሐሳብ መግለጽ ነጻነቴን በመጠቀሜ ይላል ጋዜጠኛ የሱፍ ጌታቸው እንዲህ ሲል ይተርክልናል በምንም አጋጣሚ ወደ ግቢው ገብቼ አላውቅም የቢሮውን ቁጥር አላስታውስም የእንጨት ፎቅ ያለበት አካባቢ ነው ቅጥላ ወረቀት ይዞ ስሜን አድራሻዬን ብቻ መዝግቦ ቀጥታ ወደ ጥያቄ ነው የገባው እውነቱን ቁጭ አድርጎ ወለቅ ማለት ነው አለኝ ወደ ማዕከላዊ ለምን እንደመጣ አላውቅም አልኩት ይህ ድርቅናችሁ ነው ዋጋ የሚያስከፍላችሁ ብሎ እንቶጋለ እኔም እሳኩኝ ምን ያስቃል አለኝ ምንም ግን ስለተከሰስኩበት ሳላውቅ ስለምከፍለው ዋጋ ማስላት እንዴት ይችላልው አልኩት ይለናል የሱፍ ጌታቸው ዝምበል ደደብ ሲለኝ ተገግብዬ ዝም አልኩ በሚያስበረግግ ሁኔታ ጠረጴዛውን መዝቶ የሽብር ቅድህን የሥራ ክፍፍሉን በዝርዝር ተናገር የሚያዋጣ እሱ ነው አለ የምን ሽብር እኔ ባለሙያ ነኝ ጋዜጠኛ ስለተጠረጠርኩበት ጉዳይ መረጃ የለኝም አልኩት በድግ ብሎ እየተንጎራደደ ስማ ያለው ማዕከላዊ ነው ብታስብበት ይሻላል አለ ስለምን ላስብ ስለምትለው ጉዳይ አላውቅም ወዲያው በኃይል ጮኸ አንተ ሰው ብሎ መስሪያ ቤቱን ያለበትን ኃላፊነት የማይመጥን ክብረ ነክ ስድብ ሰደበኝ ለራሴም ክብርና ለፍርድ ቤቱን ክብር ስል
ስድቡን አልጠቅስም ይላል ኢየሱስ ጌታቸው። ስድቡን ከሰደው በኋላ ለሱ ያለኝ ክብር በጣም ይወረደ ነበር። እንቁማለኝ እንቆምኩ። ያለ መረጃ ከያዝን መሰለህ አትሞኝ ሁሉንም ካንተ እንስማ ብለን ነው። ሁልሽም ስላቀርሻት ስለፈተፈትሻት የሽብር ተግባር እናውቃለን። እንኳን ያገር አሸባሪ ድንበር ተሻግረን የሽብር እቅድ የማምከን ኃይል ያለንን ይልቅ ግልጹን ተናገር አለ። የምነግርህ የሽብር እቅድ የሽብር ተግባር የለም። እኔ ጋዜጠኛ እንጂ ሽብርተኛ አይደለሁም። የጻፍኩት ጽሑፍ ሽብር ከተባለ በሕግ አግባብ የሚያስጠይቀኝ ከሆነ እኔ ኃላፊነት ወስጄ የምሰራው ስለሆነ እጠየቃለሁ። መጽሐፍ ሽብር የሚያሰኝበትን የሕግ ሚዛን ያኔ አብረን እናየዋለን አልኩት። በቃ ብሎ በመጮህ አስደነገጠኝ። አትንጣጣ ደሞ ጋዜጠኝነት ትላለህ? ወሬ መልቀም ስራ አድርገዋል። ህዝብና መንግስትን ለማጋጨት ማን ብሏችሁ? ዲሞክራሲ ሲባል ልክ አጣችሁ አለ። ማስረዳት ስትችል ለምን ትሳደባለህ አልኩት። ማሽሟጠጡና ተደጋጋሚ ስድቡ ሲጎረብጠኝ አንተ ብሎ በኃይል ጮኸ። የስቲፕራል ምርግጫውን ወረወረብኝ። ዝቅ ብዬ አሳለፍኩት። ግንባሬ ባለመፈንከቱ የተናደደ ይመስል ጠረጴዛውን መጥቶ ያዘውን እስክሪብቶ ወረወረው። ትከሻ አካባቢ መጥቶኝ ወደቀ። ተንበርከክ ሲል ጮኸብኝ። እኔም ተናድጄ ስለነበር ለምን እንበረከካለሁ? የጠየቀኝ መልሻለሁ። ሽብርተኛ የሚያሰኝ መረጃ አቅርበህብኝ ትከሰኛለህ። እንድትሰርበኝ እንድትመታኝ ህግ የሚሰጥ ስልጣን የለም። ስለሌሎች መብት ጥሰት እየጻፍኩ የራሴን መብት አሳልፌ የምሰጥ ገልቶ አይደለሁም። ኢየሱስ ጌታቸው በተራው ጮህ ተናገረ። በቤቱ ውስጥ ደርሶበት የነበረው ጫና ልቡን የበላው የባለቤቱ እንባ የልጁ ገጽታ ፊቱ ላይ ድቅን ሲል የበለጠ እልህ ውስጥ ገባ። ኢየሱስ ጌታቸው መርማሪው ከመቀመጫው በንዴት ተነስቶ ማንን ተማምነህ ነው እንዲህ ልብህ ያበጠው አለ። ኢየሱስም በድፍረት በወኔ ለመርማሪው መለሰለት። አላህን ከዚያ በታች ያስኩት ነው እውነት። ከዚህ ውጭ አንተንም እኔንም እኩል ይዳኘናል የምልህ ህግ አለ ኢየሱስ ጌታቸው። እሱን በኋላ ትናዘዛለህ። አሁን ተንበርከክ አለ መርማሪው በቁጣ። ምንም ያጠፋው ሳይኖር ለምን እንበረከካለሁ ሲል መለሰ ኢየሱስ ጌታቸው። ቆይ ትተነፍሳለህ፣ ይህ ትዕቢትህ ይበርድልሃል ብሎ ክፍሉ ውስጥ ጥሎኝ ወጣ። የክፍሉ ጸጥታ ስነልቦናዊ ጫና የሚፈጥር ነበር። ሌሊት መሆኑ እንደ ሰው ትልቅ ስጋት ውስጥ ከተተኝ ይላል ኢየሱስ ጌታቸው። ነገር ግን የሚመጣብኝ መከራ ሁሉ ለመቀበል ለራሴም ቃል ገባው ሲል የማዕከላዊውን ስቃይ መተረክ ይጀምራል ኢየሱስ ጌታቸው። ወደላ ክፍል ከተዛወረ በኋላ ኢንስፔክተር አለማየሁ የተባለው ግለሰብና ከአምስት ያላነሱ የምርመራ ቡድኖች የተለያዩ ጥያቄዎችን ጠይቁት ጀመረ። የሚያውቀውንና የሚያምንበትን መመለስ ጀመረ። ድንገት አንዱ ተነስቶ አክመሌታ አለ አለው ኢየሱስን። አላውቅም ሲል መለሰ። ይስሐቅ አለ አለኝ። አላውቅም አልኩት። ቤታቸው የት ነው ሲል ጠየቀ። ያክመል አስኮ የይስሐቅ አውቶቡስ ተራ ሲል መለሰ። ሰፈሩን ሳይሆን ቤታቸውን አለኝ። አላውቅም የሥራ ባልደረቦች ናቸው። ቢሮ በስራ ጉዳይ እንገናኛለን። በስራቸው ምክንያት እስከ ምሽት 3 ሰዓትም ቢሆን አምሽተን እንሰራለን። ቢሮአችን ግልጽ ነው። ኸሊፋ ህንጻ ላይ ቢሮ ቁጥር 2 ሲል መለሰ ኢየሱስ ጌታቸው። ተደጋጋሚ ጩኸት፣ ተደጋጋሚ ማስፈራሪያዎች ተጠናክረው እንቀጠሉ። አወሊያ ሁሉ ጊዜ የምትሄደው ለምንድን ነው? ይህን ጥያቄ መልሻለሁ አልኩ። ሁሉም በአንድ ድምጽ ተንጫጩ። በቁጣ ለኔ ቅርብ የሆነው ጠረጴዛው ላይ በሚቀመጥ የባንዲራ እንጨት መሃል አናት የመታኝ መቶ ኃይል የተቀላቀለበት ስለነበር ራሴን አዞረኝ። ዝም አልኩ። ሁሉም ሳቁ፣ አሽሟጠጡ። አንዱ ከመካከላቸው እያሰብክ ነው እኔ ልንገርህ ሲል ሳቁለት። ሌላው ምን ይዘጋሃል ተመታው ልትል ነው ተናገር ሲል በኋላ ደህንነት መሆኑን ያወቅኩት ደግሞ እንጠጋ ብሎ ጺሜን ጎትቶ ያዘው። ጋዜጠኛ መሆኔን ደጋግሜ ተናግሬያለሁ። ለጋዜጠኛ ደግሞ ወቅታዊ የሆነ የህዝብ ጉዳይ ትልቅ ግብአቱ ነው። ባወሊያ እየተከናወነ ያለውን የህዝብ ሙስሊም የመብት ጥያቄ ያልተሰማ ድምጽ ባለድርሻ አካል እንዲሰማው በመዘገብ የሙያዬን ኃላፊነት ለመወጣት ተገኝቻለሁ ሲል ኢየሱስ ጌታቸው መለሰ። ያንን አክራሪ የሽብር ቡድን ህገወጥ ኮሚቴ የልብ ልብ ለመስጠት ለማበረታታት ብሎ ጮኸ። የሁሉንም ትኩረት ሳበ። ኢየሱስ መናገሩን ቀጠለ። የመፍትሄ አፈላላጊ ኮሚቴው ደጋግሜ እንደተናገርኩት በግልጽ በአደባባይ የተመረጠ ነው። እኔም እንደ አንድ የእምነት ተከታይ በመጅሊስ ጉዳይ የችግሩ ሰለባ መሆኔ ድምጼን ሰጥቼ መርጫለሁ።
ያለውን ችግር ኮሚቴው ነው ከመጡት በበለጠ በሙያዬ በቅርበት አውቃለሁ። ቀደም ሲል በሙስሊሞች ጉዳይ መጽሔት በቁጥር 10 መሪ በሚል ርዕስ እኔና የስታፍ ባልደረቦቼ ሰፋ ያለ በመረጃ የተደገፈ የፊውቸር ጽሑፍ ጽፈናል። በወቅቱም ጠንከር ያለ ርዕሰ አንቀጽ ጽፌያለሁ። ይህ ኮሚቴ ለተፈጠረው ውጥረት መፍትሄ ፈላጊ መሆኑን ዘግቤያለሁ። ወክልናቸው ህዝባዊ መሆኑንም በዘገባዬ ላይ ህዝብ ውስጥ ገብቼ የግራና የቀኝ ሐሳብ ሰብስቤ ዘግቤያለሁ። የቢቢኤን የዕለት ዘገባዬ ነበር ሲል መለሰ ኢየሱስ ጌታቸው። ኮሚቴው ህገወጥ አይደለም ነው የምትለው ብሎ አፈጠጠብኝ ኢንስፔክተር አለማየሁ። አዎ መረጃ የሚያመለክተው ህዝባዊ መሆኑን ነው ሲል መለሰ ኢየሱስ ጌታቸው። ባለ ኃይሉ በሙሉ ሰውነቱ በጥፊ መታው ኢየሱስን። ከወንበሩ ጫፍ ላይ ስለነበር የተቀመጠው ሚዛኑን ስቶ ከጠረጴዛ ላይ ወደቀ። ከወደቀበት ሊነሳ ሲል እግሩን ፊቱ ላይ ጭኖ ያንተም መረጃ የኛን መረጃ ውሸት ያደርገው እንደሆነ እንታያለን። ማንቁርትህን ስንይዝህ ኮሚቴው ኢስላማዊ መንግስት ለመመስረት አወሊያን ሽፋን ማድረጉን የድብቅ ስብሰባውን ሁሉ ትነግረናለህ፣ ትተፋታለህ። እግሩን መሬት ላይ በወደቀው የሱፍ ጉሮሮ ላይ ተጭኖ ያዘው። የሱፍ ድንገት ትንፋሽ አጣ፣ አይኑ ተስለመለመ። አላህ ሞቱን እንዲያሳምርለት ሲል ሻሃዳ ያዘ። ጠቋሚ ጣቱን ሲያሳይ የሚናገረው ነገር እንዳለ አስቦ ደረቱን ወደ ታች ደጋግሞ ረገጠው ኢየሱስን። ተነስ ሲልም አጣደፈው። እንደ ልጅ ጆሮዬን እየቆነጠጠ ወደ እስር ክፍሌ ሳበኝ ሲል ኢየሱስ ጌታቸው የደረሰበትን ይተርካል። ጠዋት ወጥቶ ማታ ሌሊት መመላለስ፣ ጥፊና እርግጫ፣ ስድብ የመርማሪ ብቃት ማረጋገጫ ይመስላል። በመረጃ ሳይሆን የተከሰስኩት ተይዤ መረጃ ፍለጋ የሚደከምብኝ መሆኑን ተናገርኩ። አንድ ቀን ወደ መጸዳጃ ልገባ ስል ከግድግዳው ላይ የተለጠፈ መመሪያ ያየው ሲል ይተርካል ኢየሱስ ጌታቸው። በእርግጥም ድፍረቱ ሁሌም የሚገርምና የሚደንቅ ነው። ያነበበው ማስታወቂያ ስለ ቅሬታ አቀራረብ ያስረዳል። ከለር ፕሪንት ነው። የዕለቱ ተረኛ ጠባቂ በስልጣን ትከሻው ላይ አንድ ኮከብ አለው። ጥላሁን ይባላል። ኃላፊው ጋር ወሰደኝ። ጥያቄ ቅሬታ ማቅረብ ፈልጋለሁ፣ መርማሪ እንዲለወጥልኝ አለ ኢየሱስ ጌታቸው። ያልተለመደ ጥያቄ ነው፣ አይቻልም ሲል መለሰለት። ለምን? ይህንን አንብቦ ሲል መመሪያውን አሳየ ኢየሱስ። መርማሪ እንዴት መለወጥ መጠየቅ እንደሚገባኝ፣ ቅሬታ የትኛው ቢሮ ማቅረብ እንዳለብኝ መመሪያው ላይ የተጻፈውን እየው በማለት አሳየው። አነበበው። ይሄ የቆየ ነው፣ አይቻልም ሲል መለሰ። እንደዛ ከሆነ ቅደደው አለ ኢየሱስ ጌታቸው በድፍረት። ስራ እንስራበት፣ መጸዳጃ ተጠቅመህ ግባ ሲል ጮኸ። ጉዳዩን ከነባር እስረኞች ጋር ከተወያየው በኋላ የበለጠ መከራ ማብዛት ነው፣ ማንም ከጎና አይሆንም አሉኝ ይላል ኢየሱስ ጌታቸው። በዚህም ኢየሱስ ጌታቸው ሐሳቡን ለወጠ። ለ15 ደቂቃ የዕለቱን ፀሐይ ለመሞቅ በወጣንበት ጊዜ የእስረኞቹ አስተዳደር ኢንስፔክተር ገብሩ ኢየሱስ ማን ነው ብሎ ጠየቀ። እኔም ሆይን ተናገርኩ። ምንድነው የምትበጠብጠው? መርማሪ ይለወጥልኝ፣ ኃላፊ ጋር ወሰዱኝ እያልክ የምታስቸግረው ለምንድን ነው ብሎ አፈጠጠብኝ። እኔም ጠባቂውን ጥላሁንን ጠየቅኩት። አይቻልም ማለት ተውኩት፣ ሐሳቤን ለውጫለሁ አልኩት። በመሰረቱ በመመሪያው መሰረት ከምርመራ ጋር በተያያዘ መልኩ የሚመለከተው ቢሮ ሌላ ነበር፣ ትቼዋለሁ ስለው እሱም መርማሪ የሚልህን እሺ ማለት ብቻ ነው የሚያዋጣ፣ አድማ አመጽ እዚህ አይሰራም ብሎኝ ሄደ። ወዲያው ከፀሐይ መሞቅ እንደገባሁ 49 ቁጥር ቢሮ ለምርመራ ተጠራው። በካቴና ታስሬ ነበር የመጣሁት። አለማየሁ መርማሪ ለውጥልኝ ትላለህ አሉ። ምን አይነት መርማሪ ነው የምትፈልገው አለኝ። ዝም አልኩ። ሱሪህን አውልቅ አለኝ። ኢየሱስ ይህን ነበር መርማሪውን የስነ ልቦና ጫና የሚፈጥርበት አስገራሚ ንግግር የተናገረው። እኔ ወንድ ነኝ፣ ወንድ ፊት ሱሪን አላወልቅም። ወንድ የወንድን ገላ ለማየት አይጓጓ። ሱሪን አላወልቅም፣ ከፈለክ አውልቀው ስለው ደህንነቱ ተናዶ ምራቁን ተፋብኝ። በቦክስ ሆዴን አለው። የስነ ልቦና ጫና ስላደረኩበት ሱሪን ሳያወልቅ ቀረ። ኢንስፔክተር አለማየሁ ተቀብሎ ጺሜን ሲነጭ አስጮኸኝ። ዝም በል ብሎ ጉሮሬን ሲያንቀኝ ትንፋሽ አጥቶኝ ዝም አልኩ። ፊት ለፊት ታስሮ የነበረውን ካቴና ፈትቶ ወደ ኋላ አሰረኝ። ደህንነቱ ቀድሞ ጺሜን እየነጨ በስክሪፕቶ ጫፍ ጠቀጠቀኝ ሲል ኢየሱስ ጌታቸው የማዕከላዊን እጅግ አሳዛኝ እጅግ ከፍተኛ የሆነ ስቃይ ይተርካል።
ዩሱፍ ጌታቸው ማዕከላዊ ላይ የደረሰበት ነገር ሲገልጽ እንደ አንዳንድ ሰው እየተናገረ የደረሰውን ነገር ወይም የተፈጸመውን ነገር ቁጭ አድርጎ የሚያሳያል በሚናገራቸው ቃላቶች ሳይሆን ከሱ በመታነበው የፊዚካል ኤክስፕሬሽኑ ወይም ደግሞ እየተናገረበት እየሰጠው ያለው የቃል አጠቃቀሙ አካሄዱ ትክክል የሆነ ሰው ይሄ ሰውዬ እየተናገረ ያለው ነገር ይገልጿል የምትለው ሰው አለ። አሁን ዩሱፍ ጌታቸው ዛጋ ሲናገር አንዳንድ ድፍረት የተሞሉባቸው የመብት ጥያቄዎችን ማዕከላዊ ውስጥ ሲጠይቅ እንደነበረ ሲገልጽ ፍርድ ቤቱ ላይ ያለው የሚጠቀማቸው የነበሩ ሲስተሞች ለምሳሌ አሁን ጊዜ ካለማባከን ጋር አቡበከር ቁጥር 9 ላይ እሱ የደረሰበት እሱ የገለጸው ለኔም ይያዝልኝና ያለ የሚጠቀማቸው አካሄዶች ብስለት የተሞላባቸው አካሄዶች ነበሩና እነዚህ ነገሮች ሳይ እኔ የዩሱፍ ጌታቸው አንድ ብስለቱ ይሄ የህግ እውቀቱ ራሱ እንዴት መብቱን ኤክሰርሳይዝ ማድረግ እንዳለበት የሚያውቅ ጋዜጠኛ እንደሆነ ታያለና እዛ ጋር ደግሞ ሲገልጻቸው በርግጥ አንጀት ይበላሉ። ግን እኔ ዩሱፍ ጌታቸው ሲናገር የሱ ታሪክ እዛ ማዕከላዊ ላይ የደረሰበት ነገር ስሰማው ሁለት አይነት ስሜት እየተፈራረቀልኝ ነው። አንደኛ ያለው በደል ኢትዮጵያዊ ሆነ ንጹህ ሆነ ባለው ስርዓት እስካልተፈለገ ድረስ ምን አይነት ችግሮች እንደሚደርሱት በገዛ ሀገር በባዕድ ሀገር እንኳን ደረሰብኝ ብለህ የምታማርረው በገዛ ሀገር በወንድሞቼ ሲደርስ የሆነ የሱፍ ጌታቸውን እኔ ራሴ የኔን እሱ ጫማ ውስጥ ነው ያስቀምኩትና የሆነ ስሜት ይሰማል የማዘን። ሁለተኛ ግን የሱ ቁርጠኝነቱ ጀግንነቱ እና የነበረው ጽናት ስታይ ደግሞ ለአንተ የሆነ ትምህርት ላይ እንዳለ አንድ የሆነ ኮርስ እየወሰድክ እንደሆነ ያሳያልና ጽናቱ የሚገርም ነገር ነበር። እዛው እየተቀጠቀጠ እየተባለ እነሱ አጠገቡ ነው። እኔ ሁሌም የሚገርመኝ ምንድነው ታሳሪዎች ፍርድ ቤት ላይ ያቀርቡ ያለው እገሌት ነው እገሌን አምጣ እያሉ ይመታቸው እንደነበረ ነው የሚገልጹት። ሁሉም ጭንቅላቴ ላይ የሚመጣው ጥያቄ እንዴ ለእያንዳንዱ ሁለት ደህንነት ከዛ በላይ እየመደቡ የደህንነታችን የትልቁ ጫፍ የእድገት ትልቁ ጫፍ ላይ ደርሷል እያሉ እዚህ ጋር እየተናገሩ እገሌን ደግሞ የት ነው ያረከው ብለው ከሚከታተሉ ሰው መጠየቃቸው ሁሉም ጭንቅላቴ ላይ ጥያቄ የሚፈጥር ነገር ነበር። እሱም መልሶ እኔን እንዳገኛችሁኝ እንዳመጣችሁኝ ሁሉ እነሱም ቤታቸው የሳቸው አምጡ ሲል የነበረው እዚህ ጋር ኮንፊደንሱም ያን መመለስ እንደሌለበትና ያን መልስ እንደማይፈልጉት ግልጽ ነው፣ ያውቃል፣ እንደሚመታም ያውቃል። ይህን እያወቀ ግን ያደረጋቸው የነበሩት ነገሮች ይናገራቸው የነበሩ ነገሮች ትልቅ የሆነ የአእምሮ ጽናት እንደነበረው የሚያሳይ ነገር ነውና ከሱ ብዙ መማር ትችላለህ። የግፍ በትር ማአት በላዩ ወርዶበት የራሱን ህመም ረስቶ የዲኑ በልጦበት አገኘውኝ ወንድም አገኘውኝ ጀግና እምባዬን የሚያብስ ልቤን የሚያጸና በርግጥም ዩሱፍ ጌታቸው ያልተዘመረለት ያልተነገረለት ጀግና ነው። ሙሉ ጊዜውን ለስራው በኃላፊነት ሰጠ። የሚመጣውን ሁሉ ነገር በድፍረት እየተጋፈጠ ጀግና ጋዜጠኛ ነው። ዩሱፍ ጌታቸውን ስራዎች ቢቢኤን በቀጣይ ጊዜ ሳተላይት በሚጀምርበት ጊዜ ምን አይነት ፕሮግራሞችን ይሰራ እንደነበረም ለእናንተ በቀጥታ የምናደርሳችሁ ይሆናል። ስለ ዩሱፍ ብዙ ማለት ብንችል በወደድን ካለን ሰዓት አንፃር ግን ለዛሬ በዚሁ ልንገታው ወደድን። ዩሱፍን በሌላ ጊዜ መልሰን በሰፊው ወደ እናንተ የምናደርሳችሁ ይሆናል። ለአሁን ስለ ዩሱፍ ማለት የምትፈልጊው ነገር ስል ፈትያን መጨረሻ ድል ሰጥቷት በዚሁ በፈትያ እናጠቃለን። ወላሂ እኔ ሁሉም ሰው ዱዓ ያድርግልኝ ማለት ዩሱፍ አይገባው ዛፈር መሆኑ ወጥቶ ብዙ ነገር መስራት የሚችል ሰው ነው እንጂ የሱ ቦታ እዛ አይደለም ነው የምለው። እስካሁን ቢኖር ብዙ በደሎችን ግፎቻችንን እስላም ላይ የሚደርሰውን ነገር አውጥቶ ለዓለም የሚያሳውቅ ሰው ነውና ይህ ሁሉ ሰው ዱዓ ያድርግለት። ስለፈተሽ ሰው ሁሉ ይጮህለትና ዩሱፍ ካለበት ማጥወጡ ወደሚወደው ቤተሰቡ ይቀላቀል፣ ወደሚወዳት ሀገሩና ወደ ዲን ማገልገሉ ይግባ ነው ብለው
ሌላው ከጎናችን ለቆሙ ሁላ ወላሂ ከልብ የሆነ ምስጋና ያቀርብልኝ ጀዛኩሙላህ ኸይረን እናንተንም የቢቢኤኖችን አመሰግናለሁ ሌላ ምን እላለሁ ለስማ አብረን ጀዛኪላህ ለነበረን ቆይታ የጋዜጠኛ የሱፍ ባለቤት ፈትያ እጅግ አድርጌ አመሰግናለሁ ከጀርባ የሱፍም ልጅ ድምጽ እየሰማሁ ነው ከዚህ በላይ የጊዜሽን አልሻማብሽም እንዳጠቃላይ ግን አሁን በድጋሚ ማለት የምትፈልጊው ነገር ካለ ለሙስሊም ማህበረሰብ በአገር ቤትም በውጭ እንዳለው የምትይው ነገር ካለ ድልስሽና በዚሁ እንሰናበት እሺ ለምን ለሙስሊም ማለት የያቤት ትልቅ ታሪክ ነው እኔ እንደ ቀልድ የሚያየው ሰው ካለ አላውቅም ትልቅ ታሪክ ነው በቃ ይሄ ለውጥ ነው ብዙ አመታት መቶ አመታት በፊት እስላም ላይ የተለወጠ ነገር እንዳለ በዚህ ዘመን ደግሞ በቃ ትልቅ ታሪክ ነውና ይሄ እየሰራ ያለው ጥንታሬው ተጠብቅ ነው በላይ ከኛ ጎን መቆሙ ህዝቡ ልዩ ነገር ነውና እኔን ህዝብ ጠንክር በርታ አላህ ነስርን ቅርብ ያደርገዋል ነው ማለት ሁሉንም እንዳልኩ በድጋሚ ሁሉንም ህዝብ ማመስገን ፈልጋለሁ ምክንያቱም እንድኮራ ነው ያደረጉኝ በባለቤቴ እንድኮራ እኔ መጀመሪያውን ብኮራበትም እኔ እሱ እንደታሰረ እንዳይሰማኝ ብዙ ሰው ሞክሯል ብዙ ሰው አሽር ብሎኛል ወላሂ ሁሉንም ሰው አመሰግናለሁ ሙስሊም ማህበረሰብ ሁላ አመሰግናለሁ ጀዛኪላህ እኛም እጅግ አድርገን እናመሰግናለን የሱፍ ተፈቶ ወደ ማህበረሰቡ የሚቀላቀልበት ጊዜ ሩቅ እንደማይሆን ተስፋ አለን አገኘውኝ ወንድም አገኘውኝ ጀግና በርግጥም ጀግናው ጋዜጠኛ የሱፍ ጌታቸው ያልተነገረለት ያልተዘመረለት ነው በጋዜጠኝነቱ ላበረከታቸው አስተዋጽኦ ግን ሙስሊሙ ማህበረሰብ አንዲረሳው ነገር አለ እንደ ሌሎች ጋዜጠኞች ሁሉ የሱፍም መሸለም ይገባዋል ለዚህ ደግሞ ተገቢውን ዕውቅና ተገቢውን ክብር ሙስሊሙ ማህበረሰብ ለዚህ ጀግናው መስጠት ይገባዋል ጋዜጠኛ የሱፍ ጌታቸው በስራህ ሁሌም እናስታውሳለን ያደረከው ነገርም ኸይር ጀዛህን አላህ እንዲከፍልህ እንማጸናለን በዚሁ ነሽዳ የዕለቱን ፕሮግራማችንን እንቋጫለን ሰላም አለይኩም ወራህመቱላሂ ወበረካቱ የራሱን ግፍ ችሎ ስለኔ የሚያነባ እስኪላ ተገርፎ የወንድሜ ጀርባ የግፍ በትር ማአት በላዩ ወርዶበት የራሱን መምረስቶ የዲኑ በልጦበት አገኘውኝ ወንድም አገኘውኝ ጀግና እምባዬን የሚያብስ ልቤን የሚያጸና